ولا بحال هذا እኮ የት ነው የሚሆነው? ዝም ብሎ ተዳፍሮ መብላት ነው። ምና ያቺ እዚህ ቤት አቤት እንዴት ነሽ? በሞሰብ ደረስሽ? አታስታጥብሽ እንጂ ችግር አለው። አንቺ ደህና ነሽ? አንቺ አትሰንብተሽ ነው ሰሞኑን ደግሞ እስኪ ደረስሽበት እንግዲህ አለሁ አይደለ ቤቢ ደህና ነኝ። ደህና ነሽ? ደህና ነኝ። ይብላ ነው ቤቢ ደህና በሞሰብ ደረሽ? በሞሰብ ደረሽ? ደህና የሚወዱት ሰው እኮ እንዲህ ነው። ሞሰብ ነው የሚደርስ። ልጅ ይጠላል። ደህና ነሽ? ደህና ነኝ። ገረሙ ግን እኔ እናንተ ማውራት ያለብን ነገር የለም? እናውራ እንጂ ምን ችግር አለው? እንዴት እንደው ገሬ ምን ሆነ ነው ግን 5 ወር ሙሉ እንደው ይሄው ከተጋባን 5 ወራችን እንደው ፊቴን እየዞርክ ጀርባን እየሰጠኝ የምተኛ ምን ሆነ ነው? ተንባለ ለሞልብን ተዝረ እያወቅሽው ስራዬን እያወቅሽው አንተ ብቻ ነህ እንዴ ስራ የምትሰራ? አንተ ብቻ ነህ ወይ ውጭ ወጣህ የምትል? እንደው ገሬ ስንት ሰው ሲሰራ ሲለፋ ሲደክም አይደል የሚውል? እና ሌላውስ ፊቱን ዞሮ አለመተኛቱን በምን ታውቂያለሽ? አንተ የተለየ ነው እንዴ ስራው? እንዴ አይነት ንግግር ይኸውልሽ ትንባላል። አሁን ተረጋጊ ዝም ብለሽ። እኔ አሁን ትንሽ ቀን ረፍት ባገኘው ነው ገረመው። ተረጋጊ ማለት ምን ማለት ነው? ሲጀመር ያስከፋው ያስቀየምኩ ነገር ካለ ሌላ ችግር ካለብኝ መናገር ነው። ምን ጦር ሆነን እኮ እንደቅል እስኪ ቀናት ተቆጣሪ እስኪ እንደርጉዝ አንድ ወር 2 ወር ነፍሰ ጡር ሆንኩ። አለበለዚያ እንደው ያን እንኳን ቀርቶ እንደው ሰው ዙሮ እንኳን ሰው እንደው እኔማ ምን ብዬ ልንገረገር? አንተ እኮ የምታረገው ነገር እኮ እንደው የማይደረግ የማይሰራ ስራ እኮ። አሁን ይሄን ነው መነጋገር አለብን ያልሽ? እና ከዚህ በላይ ምን እንነጋገር? ይሄ ትልቅ ጉዳይ አይደለም እንዴ? አሁን እንደ ትልቅ ጉዳይ አሁን እንደው አደረሽን እዚህ የሚነሳ ነገር እና በአደባባይ ሄደን እናወራው ነው? ለአንተ ያልነገርኩ ለማን ልናገር? ገሬ ምንድነው የምትል? አይ ተይው በቃኝ ተይው። ታጨዳላ ይሻልሻል። ሊሄድ ነው ካዩአችሁም ይበቃኛል። እኔ ለጉዳይ ነው የመጣሁኝ። አሁን አባ ሂጂ እንግዲህ ፈልጌ ነው የመጣሁኝ ያልኩ። በይ እንግዲህ ምን ፈልጌ ነው እያለች እኮ ምን ፈልጌ ነው የመጣሁኝ። ምንድነው ፈልግሽ? ገንዘብ ካለ ስጠኝ። ትንሽ ብር ፈልጌ ነው። ገንዘብ ካለ ስጠኝ። እሱን ልለን የመጣሁኝ። አንቺ ቆይ እንጂ ግን ይቆፈራል፣ ይቆጠቆጣል፣ ይቦጠቦጣል ከዛፍ እንደቅጠል። ቀን በቀን ብር ነው፣ ቀን በቀን ገንዘብ ነው። ቆይ ምንድነው አላማሽ ግን? እሱ ሳይመልስልኝ አንቺ መልሽልኝ። ምንድነው እሱ ማለት እኔ ማለት ነኝ? እንዴት ትዳር መሰለኝ እኮ ይዤ እና ትዳር ብትይዥ ሲሆን ካለ ስጣት፣ ከሌለህም እኔ ፈላልጌ እሰጥሻለሁ ይባላል እንጂ ችግሬንስ ምን የሳታይ አንቺ ቀድመሽ የምትናገሪ ምንድነው? ስጣት መሬት ሰጥቶሻል አይደለ? እና ቢሰጠኝ ድርሻዬን መሰለኝ የሰጠኝ እኮ። እና ድርሻሽን ከያዝሻው ምን ይቅረኝ ነው የምትይ? አባቴ ነው እጠይቃለሁ። ሲቸግረኝ የት ልሂድ? እሱ ጋር ነው የምጠይቀው። እኔ እኮ ቆይ እንጂ ይስራኝ ቆይ ሞግዚት ነኝ እዚህ ቤት ግን ምንድነው? ቆይ ውበት ቆይ እስቲ አንቺም እንትናት ነው እንዴት ነው እንትናት? ምንድነው የሰው እንትን እያመጣች ወይ ትዳር እንደው ቅጣል መረጥ የሰው እንትን አይደለም ይሄ እናት አባቴ ነው ቤት ነው ሲጀመር። እና ቤት ማለት እንዴት ተቀመጥሽ? ማን ከለከለሽ? ቤቱንማ ቤቱን እኮ ማንም አልከለከለሽም። ታዲያ አትግቢትኛለሽ እኮ በረፍ ሲሆን እንደ እናትነት ስጣት ይገባታል። ትንሽ ነገር ስጣት እባክህ። ቸግሯት ሊሆን ይችላል። ሴት ልጅ ናት ብለሽ ለኔ አማክሪ ማለት ነበረብሽ። ይኸውልሽ እንደ እናትነትማ ድሬሻለሁ ኩየሻለሁ ብዙ ነገር አውጥቼብሻለሁ። አልፈልግም ብለሽ ዛሬ ታገቢያለሽ ነገ ትፈቻለሽ። ዛሬ ታገቢያለሽ ነገ ትፈቻለሽ። ምን አልከፋሽማ? ይሄ እዚህ አለ እናንጣ ይባላል ይሰጣል። እኔ ምንድነው የአይኔ አበባ ምን ሆነሽ ነው የፈታሽ ብለሽ እንኳን በስርዓቱ እንኳን አልጠየቅሽኝ። ጠጋብሽ ነው ጠጋብሽ። ይሄ እየዘለሽ እንኳን ጠጋብሽ። አሁንም ቢሆን እጠይቀዋለሁ። በአባቴ ምን አገባሽ? እንዴት ነው የማያገባኝ? የኔ ንብረት ጭምር እኮ ነው። ለጋሬ እኮ ነው። ምን ታረጊ? ነገሩ የተሰራ ቤት ውስጥ ገብተሽ ተቀመጥሽ። እሺ በቃ ትንሽ ቀን እንድታገሽ። ትንሽ ቀን ማለት ምን ማለት ነው? ጋር ካልፈለክ እኔ አልፈልግሽም፣ አብረሽኝ እንድትኖር አልፈልግም። እንዴት ነው የማልፈልግሽ? በቃ ዳሩን አልፈልገውም ካልክ ገረመው እኔ ንገረኝ፣ እሄዳለሁ አባት እናቴ ቤት። ያን ያክል መከራዬን ሳየ ነበር አንቺን ካላገባው እንደዛ ከሆነ ለምንድን ነው ዛሬ እንዲህ ዙረህ ጀርባህን ሰጠኝ የምተኛ ነው? የነበረ ፍቅር አለቀ ነው መውደዱ እዚህ ድረስ ነበር። ምን ሆኖ ነው የሚያልቅ ደግሞ? ምን አውቃለሁ እንግዲህ
ነው ሌላ ቦታ የለመድከው ነገር ካለ መናገር ነው። እንግዲህ ማታ እኔ ጋር ስትመጣ ጀርባህን እንግዲህ እንደዚህ አይነት ቀን የሚያደክም ከስራው በላይ የሚያደክም ነገር አለ ማለት ነው። ይኸውልሽ ትንቧላል ዞሮ አሁን እኔ ስራ ስለሚበዛብኝ ነው። ስራ የሚበዛብህ አንተ ብቻ ነህ ወይ ገረመው? ይሄ የምናየው ሰው ሁሉ ሲቆፍር ሲያርስ የሚውለው ሰው ሁሉ ልጅ የሚያመጣ አይሰራም አይደክመውም ነው። አንተ የተለየ ስራ እና አንድ ቀን እረፍት ቀን ይኖራል። በዚያ ቀን እንትን ይላሉ። እኔም እኮ ያን ቀን እየጠበቅኩ ነው። አንድ ሁለት ቀን እረፍት አንድ ሳምንት ምናምን እንደዚህ እረፍት ባገኘው አሁን ስራዬን ሲጨራርስ እስኪያስጨርሽኝ ለአንድ ሳምንት አሁን ስራዬን ልጨራርስና ስራዬን ትንሽ እረፍት ሳገኝ ገላዬን ተጣጥቤ ምን ብዬ ፈታ ስል ልጅ እንወልዳለን እኔና አንቺ። አረ እንደው ልጁ እኮ በቀረብን ገረመው። ችግር አለሽ በይደን ወይ ገረመው እኔ የነገርኩን ነገር ከልብ እንትን መላበል ሰማሁሽ እኮ በቃ እሺ አለበለዚያ አሰናብተኝ ወደ እናትና አባቴ ቤት እሄዳለሁ። አባቴ ቤት እሄዳለሁ። ምን ማለት ነው እንግዲህ ትዳር እኮ ለዚህ ብለሽ ከዚህ በላይ ምን እንሆን እኮ ለዚህ ብለሽ ፊቱ ዞረተኛ ብለሽ ቆይ ደባለን የዘይዛ እንግዲህ አብረሽኛ አተኝ በለኝና እኔም ውስጥ እያነጠኩ ልተኛ። ምንድነው የምትለኝ? ምን ዋጋ አለው አብረን መተኛታችን? እሺ እንተኛለን። ድካሙ ሲለቀኝ በደህና ወይ አንደኛው ነው ረዘም እንዴ ዝም መስለው ግን አትቀመጭበት ነበር ማከለከለሽ። አንቺ መጣሽ አንቺ ዳሩኛሽ ተዳርሽ አልሆነም። ትዳር ማን ነው ትዳርሽ እኮ አይደለም የዳርሽኝ ራሱ ቆይ አሁን አንቺን ያናገርሽልኝ እባክሽን ክፉ ነገር አታናግሪኝ። አንቺን ያናገርሽልኝ ይኸውልሽ የለፋውበት ላቤን ጠብ ያደረኩበት መስለኝ እኮ የመጣሽ አንድ ምርግ እንደዚህ ብለሽ አላስቀመጥሽም። ባልመርግም ይሄ እያጠፍሽ በመጣሽ ቁጥር እያጠፍሽ የምትጎርሹ እንጀራ እኮ የለፋውበት ላቤ ያለፈበት እሙች ቤት ተንሰራርተሽ የተቀመጥሽ ፋንሶች ደግሞ አንቺ ናቁ ተቀመጥ አረዲ አንቺ ያብዛልሽ ነው የበለለ ነገር አሁን ካንቺ ጋር ንግግር የለኝም። ከፉ ነገር አታናግሪኝ። እህቴን እንዲያመናቀሽ ታፈጭፈልኝ ያን ሳንቲም አያቀምስሽም። ልንገርሽ እውነቱን እሙች እኔ አይኔ እያየ ከሰጠሽ እውነት አብትነኝ አላሰጠኝ ካንተ ጋር ነው ንግግር በአንተ ምክንያት ነው ከሷ ጋር የምንነጋገር። አረዲ ምን እዚህ ትንቀዋለሽ ያንቺ ጓደኞች ወልዶ ከብደውና ቤተሰብ የሚጠሩበት ሰዓት እዚህ እየመጣሽ አይመለከትሽም። ይመለከተኛል። አንቺ ተይ እንግዲህ ምን እዚህ ዝም በይ ስለሰራት እዚህ እንዳለሽ እንደውም ማጎል እዚህ እንዳለሽ ብላ እንደ ምን ዝም ብላ እዚህ ምን አይነት እናንተ እንደው እሰይ ምንድነው አንተ ፊት መስጠት እንደዚህ ይኸው አንተ ፊት ስለሰጣት መሰለኝ። ያው ነግሬያለሁ። ትሰሚያለሽ? እንደው አሁንስ እንደው አበዛችሁ አበዛው እንጂ አንተ ማስለመድካት እየመጣች እዚህ አይጎልባት እየተአሰረም እየተቋጠረም ይሰጣታል። ደግሞ ከንሰራተሽ አባሰና ከተቀመጥ ያብራታል ማጎል የምሽፍ ላይ ጭራሽ የኔ አባ ደግሞ ኧረ ተይ የኔ አባ ምንድነው ምን ሆነሻል? ምን ሆናለሁ? እያየሃት እንዴት እንደሚያረጋት ወጭልኝ ከቤት ያልይሽ እኮ ነው የምትለኝ። በገዛ እናትና አባቴ ቤት እሷ ተንሰራርታ ዛሬ መጣ ልጅነቴ ልታስክደኝ ነው ጭራሽ። ኧረ ተይ እንዲህ አይባልም። ወዲያውስ ደግሞ የቸገረሽ ነገር ካለ ውጭ አውሪኝ። እቤት እየመጣሽ ተይ አትረብሽ። እኔም እኮ ትዳሬን እየረብሽ እኮ ነው። እየረበሽኩ ነው አብ እየረበሽኩ ነው አይደለም። አንቺማ አትምጪ ነው አይደለም የምትለኝ? እሺ እንደው ከየታመጣሽው አደረሽን እንደው መንቀልቀል ትዳሬን ረበሽብኝ ማለት እኔ ምን አልኩኝ? አባቴን እንደ አባትነት አልሰጥም ቢኔ ገንዘብ አልሰጥም ብዬሽ አውቃለሁ። እኔን ብትጠይቂኝ እኔን ይዘሽ አትጠይቂኝ። እሷን ጋር ተክተክ ምን አገባሽ? አሁን በላ እኔን እንደው ለምን ጥያቄ ጠየቅሽ? ለምን መጣሽ? ለምን ቤት አየሁሽ? ትኩር ጥምድ ነው ከኔ ጋር ነገሯ። እኔም በሆነ እኮ እኔ እኮ ወድጄ እኮ አይደለም አባ አንተን በጠቅሰህ እናንተን ለማሳደግ የገባሁትን መከራ እናታችሁን ታጣው ጀምሮ እናንተን ለማሳደግ የገባሁትን መከራ ታውቂያለሽ። አሁንም ህመም ላይ ነኝ እኔ። አሞኛል፣ እኔ አቅቶኛል። ኋላ አንድ ነገር ሁኜ ኋላ ስታጡኝ እንዳይቆጫችሁ ተይ ነግሬያለሁ። ባልጣ እንደው ማጣትስ የምፈልግ እችን ነው መርዝ እዚህ ተክለህ እኔ እኮ አሁን እንደው ምን አለች? እሷስ ምን አለች? እንደው አታያትም? እንዴት አባ እንዴት እንደሚያደርጋት እንደናትነት አባ እንደናት ብለሽ አንቺስ እንዴት ብትጠይቂ እኔስ ምን አልኩኝ? አባ አሁን ገንዘቡ ቆይ ምን ያህል ገንዘብ ይፈልግ? አንድ 10-15 ሺህ ነው የምፈልግ። ባለፈው 8 ሺህ ወስደሽል ምን አድርግሽ ነው? እና በወስዶ አልበቃኝማ። ንግዴን ሰፋ አድርጌ በደንብ እቃውን ይዤ አደረጃጅቼ ነው መሸጥ የምፈልግ። ቆይ
ከጥላሁን ጋር እንደው የማትስማሙት ለምንድን ነው? ምንድን ነው? አይሰራም እሱ እንደው ይሄ ጥላቢስ ምኑ ከሱ ጋር ምኑ ያስማማኛል? ከሱ ጋር ምን ይስማማል? እንደው እኔ እና እሱ እኮ እንዲና እንዲሆን ሰዎች እኮ እንዴት ወኛ በየሱ ወይ ምንድን ነው ችግሩ? ቆይ ሰሞኑን እየተመላለሰብኝ ነው። ማን እንደሚልክብኝ ምን እንጃ። ምን አለና ታርቀሽ ብትኖር ያብረሽ ትዳር አላት ብትበይ እኔንም ብታስመሰግኝ ምን አለ? አባ ምን አለሽ? ምን አንተ ነው የምትልከው? አራ ምን ብዬ ልኳለሁ? እኔ ምን ብዬ ልኳለሁ? አንድ ጊዜ እንዲያልሽ ሆነ። ቆይ ምንድን ነው ችግሩ? ቆይ እንደው ችግሩን ግልጽ አድርገሽ ብትነግሪኝ አባትሽ ነኝ። አሁን እንደው ለእናትሽ የምትነግሪያትን ነገር ለኔም ችግር ካለ ብትነግሪኝ እኔ ብታመክሪኝ ችግር አለ? ችግር ብዙ ነው አባዬ፣ እሱ ችግር ብዙ ነው። ምንድን ነው እሱ? እናቴ ሌት ተቀን ታንኮራፋ ማን ይመልሰዋል? እንዳለ አፉን ከፍቶ ይውላል። ማደርም እንዲያው ማደር ነው በቃ። እንቅልፍ አንኩርፊያ ዋ እርሻማ ያርስ እርሻማ ይወግም እርሻ ደግሞ ስለባለ እርሻ እና ቆይ በዚህ ምክንያት ነው የምትጣሉ የተጣላችሁ? አዎ እየተኛ መጀመሪያ እሱ የባል ይዞታ የለውም። በመጀመሪያ የባል ይዞታ የሚባል ነገር የለውም። መሬትም ቢሆን የለውም። ዋ እሱ የባል ቃና ማና ኑሮት ነው ወይ አባ? ዋ ታልሆነ ታዩ በቃ እንግዲህ አትድረስብኝ በይው። ይሄ የሚደርስብሽ ከሆነ የሚንዘላዘል ከሆነ አናት ቆልዩን በይው በቃ። እኔ ኃላፊነቱን ወስዳለሁ። እኔ እንደው እጄ ሲመጣ አትናደጂ። ይኸውልሽ ንዴት ብስጭት ለበሽታ ያዳርጋል። እኔም ስናደር ስበሳጭ በእኔ ሲያላን ተስማናለህ። አሁን ባንክ ልሂድና ያልሽውን ገንዘብ ላዙርልሽ በአንቺ አካውንት። ምን አደርጋለሁ እንግዲህ ያለውን እናንተ ተጠቀሙ። እናንተ ካላችሁ እኮ ያለውን ሰርቻ ግጀም ብያትርፍ የለም ወይ ገረመው። አሁን እኮ ያየኝ ሰው ዓለምሽን እየቀጨሽ ደህና ባላገባሽ ይለኛል ሰው። እንዲህ አው ካሉን ያየ አይገረመው ሰው 5 ወር ሙሉ ፊቱን ዙሮ መተኛት ምን ይባላል? አሁን እንደው አሁን ባላገባው ነው ተደባል ጋር ብሬ ነው እርኩ ነምል ባያቸው እኮ ሰዎች እንተባላቸው ላይ አንድ ላይ ዓለማቸውን ሲቀጩ እሱ እንዲህ መጫወቻ አድርጎኝ ቀረ። አይገረመው። እኔማ ታላማረበት ወዲያ ነው የምፈታው። እንደው አሁን ልጄ ለውበት ልንገራትና ውበት አቤት፣ እንዴት አላችሁ? ደህና ነሽ? ደህና ነሽ? አብዬሳ ትዶና ቁጭ በይ እስኪ አብዬ አለ ዋ ናፍቆኝ ነበር። እንደው ላየው ነበር። አረዳ ምን እህትሽ መጣ ያልሆነ የሆነውን ተናግራ አናደደችው። ተከትላት እሷ ጋር እንደው ተገረመ። እሷንም እንደውልሽ እንደው አግቻት አላውቅም። እኔማ ወደ እኔማ አትመጣ እንደው በሰሞንማ እኔማ ምን እንዳረኳት እንጃ። እንደው ስታየኝ ገና ገብታ ገና ስታየኝ እንዴት እንደሚያረጋት እንደው ምን አረኳት ግን እንደው ምን አረጋ ምን እላችኋለሁ ግን ውበት እንደው ሞኝ ነሽ። እንደው ወዳችሁ እኮ ልጆች ናችሁ ሙች የታደሰ ያለ ንግግር እንዴት ንግግር ነው? እንደው በእናቴ ቤት አባቴ ተንሰራልተሽ እንደው እንደዚህ ሆነሽ ይሄን ዱላ ቀረሽ አብሽኝ እኮ በጣም እንደው የአይናቤን ከሰው ቆጥረሻት ነው። አሁን ያቺ አንድ ፍሬ ልጅ እንደው ትናንት አድጋ ዛሬ እንዲሁን አያየሻት ደግሞ እንደው እንዲህ ያለ ንግግር ደግሞ በሷ ታቆርፊ። አንድ ፍሬ ሳይለችም ታያትማሽ የምትናገረው አይናማ እንደው የቁመቷ መርዘም ነው እንጂ አሁን ምን ታውቃለች? እንደው አንድ ፍሬ ልጅ አይደለች። እንዴት አላውቅ ብላ ነው እንዲህ አድርጋ ተናገረችኝ። እኔ ሰው እንዳታርገኝ እኔ ምን አርጋት ነው ሞች ማላውቅ ማልሰማ ማላይ ይመስልሻል? የምትሰሩት ስራ ግን ጥሩ ነው። ምኑን የሰራሽውን ማታውቂያለሽ? ተንከራው ደግሞ ያይሽ ነው ኮልሽ ከዛሬ ነገ ከነገ ዛሬ ደግሞ ትሸሻለሽ እያልኩ አንድ ወር ሙሉ አየሁሽ። አንድ ቢሉሽ ጥሬ እህል ትወስጃለሽ። ተዱቄት ያነሰ ተፈጨ ዱቄት ወስደሽ ትሰጫለሽ። እና እንዴት ምን ችግር አለ? አብረን ብንበለው ለእናት ለአባት ያልሰጠው ለማን እንሰጣለሁ? ለሌላ ለባዳ ያልሰጠሁት ምን ችግር አለ? ምን ችግር አለ? ለእናት ለአባት ለሌላ ሰው ይሰጣል። እንዴት ይሄን ያንሰራራ? ቆይ ምትሰጪ አንቺ ምን ችግር አለው? እኔ እኮ ላቤን ጠፍ አድርጌ ነው። ሳርስ መጥቶ አርሶልኛል፣ መጥቶ አግዘውኛል። አንድ አረም ነቅለውልኝ እንኳን ያውቁ አንድ ቢባል እንኳን ራሱ እንደዚህ የሚሰጣቸው መሆኑን ሲያውቁ አንድ ዳፕ ማዳበሪያ ገዝተውልኝ ያውቁ። ስለዚህ ካማደሉ አንተ እንዴት አምጪ
ለብቻቸው ብትረዳቸው ምን ችግር አለ? ብትሰጣቸው እንኳን ይሄንን የቀለበህን ሌላ ብር ስቆጥራ ብትሰጣቸው ምን ችግር አለና? እና ልጦር ነው አንቺን ያገባውሽ እነሱን ልጦር ነው አንቺን ያገባውሽ እንዴት ነው እኔን ያገባኝ? እነሱ ያው መጦር ሆነብኝ እኮ በጎን በኩል እየወሰርሽ እኮ እያፈሽን እየለፈው እየሰጠሽ ነው። እና ተርፎናል እንዴ ሰጠናቸው? ምንድነው አንተ ብቻ አልተረፈንም። ተርፎናል ሞልቶናል። ምንድነው ብቻ እንብላም? ቢተርፈኝም ከዚህ ቤት ሁለተኛ እህል እንዳይወጣ እነሱ እየተራቡ እኛ እየጠገም ዝም ብያለሁ። እና ሲሳለ ብሎ ነው እነሱ እንዴት እኮ ነው እኔን ያገኘኝ እና ባገኝሽ እና ይሄን ያክል ምንድን ተካፍለ መብላት ነው እንጂ ብቻ በል መሆን ምንድነው? አሁን የነገርኩሽ ትክክለኛው ነው። ከዚህ በኋላ እኔ ከማስገባት እህል ጥሬ እህልም ይሁን ሌላም ነገር ይሁን አፍሰሽ ብትወጪ እኔ እና አንቺ እኔ እንደው ወደ ኋላ አይደለም። አሁንም ቢሆን ቤት እህል ታለ እነሱ እየራባቸው እኔ ዝም ብዬ እየጠገቡ ዝም አልላቸው በቃ። እና ይሄንን አልተውም ነው አልተውም። ምንድነው ወይ እነሱ ወልደው እንትን ቢሉ አንቺን ሰጠውሽ ይሄንን ልታጉጂ ነው የተጋባን ነው አይደለም? የኔና አንቺ ትዳር የብቻው ነው። እሱማ የብቻ ነው። ምንድነው አይደለም? ዙሮ ሲቸገሩ እናት ናቸው አባት ናቸው። ምንድነው ያንተ እናትና አባት ቀደም አይደለም እህል ብር እየቆጠር ሲሰጣቸው አለ የነሱ መሬት ነው አልኖርኩም። እኔ ምን አደረኩ? ምንም አላደረኩም። እኔ እናንተ ተተጋባን። ለእናቴ ብሰሳት እንኳን ቡና የሆነ ስኳር ነው እንጂ ጀመር ሌላ ነገር እህል ሶስት አይተሽኝ አታውቅም። ያመት ባል እንኳን ሞከተ እየጎተት ካላረድክላቸው ዛሬ ለኔ ሲሆን ነው የሚያናግር እና ቢቆይ አሁን እኮ እኔ እና አንቺ እንደውም ልንገርሽ አይደል ከተጋባን ቆየን ልጅ ወልደን ምን ስምበት ሳለ ነበር ምን ደርስ እና እንውለድ ብለህ ቆይ ይሄን እናርገው ይሄን እንሙለው ይሄን እናስተካክለው እያልክም ቢያልከኝ እንጂ ቦታ ልግዛ ቤት ልስራ እያልክም ቢያል እኔም ቢውዬ እና እንደዚህ ሆኖ ነው የሚሞላል። ይሄን ደግሞ ተደገና ቆይ እንደዚህ ሆኖ ነው ወይ የሚሞላልን? እየዛክሽ እየወሰድክ ከቦታ እያወጣሽ ከሰጠሽ ምኑ ነው የሚሞላልን? ብቻውን የበላ ብቻውን ይሞታል። እኔ ብቻዬን አልበላም። ብቻ በልባል። ከዚህ በኋላ እንዳትነኪ በቃ አለ እኔ ካል እምቢ ታርክ እንደም ፍታኝ በቃ ፍታኝ። አዎ በእነሱ ላይ መሰለኝ ያገኘኝ እኮ ነው። እና በእነሱ ላይ ባገኝሽም አልኩሽ እኮ ገና ወደፊት ብዙ ተወልዶ ተከብዶ ሊኖር አይደለም። ምንድነው ምን ሆነሽ ነው? በዚህ ሁኔታ መውለድም መክበድም የለም። ወበት ምንድነው ነገር እስቲ ነገር ኧረ እንደው ግራ ገባኝ እኮ እንደው አንቺ ነሽ ብዬ ነው ውበት እንደው ታፍሽ አታውጪውና እንደው ይኸውልሽ ተተጋባን ታውቂያለሽ 5 ወር ሆነ። አሁን 5 ወር ሙሉ እንደው ይኸውልሽ ልክ ቀን ደህና ስንጫወት ስንሳሳቅ ምን ስንል ስራውንም ሲያግዘኝ እሱም ስራ ወጥቶ ውሎ ይመጣል። ኋላ መኝታው ሰዓት ሲደርስ እንደው እርብሽ እንዴት ሆኖ አተኛኘቱም ይችላል ውበት እንዴት ሆኖ ጀርባውን ሰጥቶኝ ነው የሚተኝ። እንደው ጀርባውን አልኩሽ እኔ እንደው ታስቶኝ እጄን ጣል ያረኩ እንደው ተነስቶ ወደ ታች መሬት የሚተኛበት ቀን አለ ሁላ። አንቺም ማዞሪለት ወደ እንደዚህ አንቺ እየደከመው እየመጣ ነው። መጀመሪያ መቼ አስጠግቶኝ ነው የምልሽ ውበት ተይኝማሽ እንደውስ አሞት ይሆን ለማም እንደው ጤነኛ ነው እንደው እንደ ያለው ወሬ ሳወራው እንደው አዞርም ገረመው ወደ ዞር ብላ አተኛው ዝለዋልኩሽ አረምሽ የሚመቸኝ እንደዚህ ነው ይለኛል። የሚመቸኝ ስዞር ነው ይለኛል። ፊቱን ጀርባውን ሰጥቶ ዳንቺ ኧረ ተይኝማሽ የሚመቸኝ እንዲህ ነው እና ምን እንደሚባል ምን 5 ወር ሙሉ 5 ወር አንቺ እንዴት ተቃጥለሻል? ያቃጥለኝ ልጅ እስቲ ተይኝ አልኩሽ። አንቺ ሳትና ጭድ እንዴት እንዲሁ አብሮ እንዲሁ ንቅስስኛ እንዴት እኔ ምኑን አውቄው እኔ እንደው አሁን እኮ ውበት አንቺንም የመጣው አንቺ ጋርም የመጣው አጠያይቄም አሁን እሱን ውበት ትፈልጋለች ብየዋለሁ። ይመጣል ከሰዓት እንደው አደራሽን እኔ ፈትቼው እሱም ቤተሰቦችም አብዬም ደግሞ ያችን ፈታ እኔም ፈትቼ ከምናስቸግረው ብዬ ነው እንደምትጠይቂው እንዳጠያይቅሽ አድርገሽ ጠይቂኝ። እንዴት ይሄ ነገር እንዴት ዝም ብሎ ይኖራል? እንዴት ይኖራል? አይኖርም እኮ ውበት ተይው እንጂ እንደው እንኳን 5 ወር ቀርቶ እንዴት ለአንድ ቀን አይደል የታደሰ ጉንፋን አሞት እንደው ሰውነቴን እንትን አለኝ። እንደው ሰው እንዳይጠጋኝ ሆነ ሰውነቴ ሲለኝ እንደው አልኩሽ ለሊቱ ሙሉ እንዴት ይጥላልኝ ዞሮ ተኝቶ እንግዲህ ይልኝ እንዴት ሳሽከረክር እንደው የነበረው እንድያመጣ ይለጠኩኝ የሚለኝ ውበት ይታይሽ የኔን እንግዲህ የኔን ሁኔታ ይታይሽ 5 ወር ሙሉ እንዴት ጎበዝ እንዴት ጥንቁቅ ነሽ እንዴት ነሽ? አሁንማ በቃ እኔ መረረኝ ትቃጥልሻለች ታረገኝ ቆይ እንጂ እና እንደው ግን ልተው ብለሽ ልፍተው አሯ ቆይማ ተንቧለል ጠይቀሻል ግን የሚዞርበት ምክንያት እንደው ውበት ገረሞ ዘራትልም ወደዚህ አሳስቄ እኮ ነው አልኩሽ። ገረሞ ወደ ዝራተኛም እንደው እሱ ላይ ጥጉ ላይ ስለው አልኩሽ የሚመቸኝ እንዲህ ነው ይለኛል። እንደው ይሄን ጎኑን ያመዋል ብዬ አንድ ቀለታ እንደው በተኛበት ተነስቼ አልኩሽ መብራት አብርቼ እንዲህ አርጌ እንደው ጤነኛ እንደው ምን እንደሆነ አላውቅም። እኔ ወደ ደረቱም ግድብ አየሁ ምንም ነገር ጤነኛ ነው። ደረቱ ላይ ምን አለ ወረድልሽ አትይም ምን አውቄ ቆይማ
ልብስ ለብሶ ነው የሚተኛ። ቁምጣ ለብሶ ነው እንደለበሰ ነው የሚተኛ። አይ ቆይ አንድ ቀን መብራት ነው ደግሞ እርምሻቸውን አንቺ ትስቂያለሽ። ተይው በቃ አሁን የኔ ነገር አልደረሰብሽም። አንቺ ስቂያለሽ። አሁን ደረሰብኝ። እኔ ኦክ መጨከንሽ ኦሮ ታይ አሁን እንዲምርሽ ወልሽ እንዲባባ አይደለም። እሱን ግን እኔ ችዬው የለ 5 ወር ሙሉ ለአንቺ ለአንድ ቀን ብለሽ እንዲምትወኝ ለማን ወጣሽ? ለሳተው እንግዲህ ለጋል ሞልቶ በዚህ ተከተለ። አሁን ልንገረውና የማያስተካክል ተሆነ ዛሬ ነግሬው ዛሬው ነው መጥቶ ቁብ የማይልብሽ ከሆነ ኧረ ወዲያ ይሄ አስፈልግ ምን ሞልቷል። እሳት ነበልባል ምን ለያዝ ምን ሊጨብጥ ያለ አሁንም ሲበዛ ጥሩ አይደለም። እሰይ እና አሁን እኔ የምልሽ ነገር ውበት እንዲያው አደራሽ በደንብ ውስጥ ሚስጥሩን አጣርተሽ ጠይቂኝ። ንገሪው ካሽን ጠይቂው ካሽን ጠይቋለሁ። ግን ንገሪኝ ኋላ ደግሞ እንዲያርግሽ ተናገርሽ ገመኒያን ብሎ ተቆጣሽ እኔ ፍትፍት አድርጌ ይበል። ኧረ እንደው እኔ አስወልቄ ሁሉ ላይ አምችላለሁ። እንዴት አይነት ነገር ነው? አሁን እንደፈለግሽ አድርገሽ ጠይቂልኝ። እኔ በዚህ ሁኔታ ልጅም ምንም የለም ሰው 5 ወር ሙሉ እንዴት ይሆናል? አንቺስ ቀዝቃዛ ብረት አቅፈሽ የምተኝ እንቦጣሽ ዛሬ ተይኝማሽ ተይኝ። እኔ እኮ አሁን እኮ እንዴት እንደሆንኩ እኮ እኔ ነኝ የማውቀው። ብቻ እንደ አደራሽ ነው እነግረዋለሁ እና ብዬሽ መጣ ነበር ደህና አንሰንብተሃል ወይ እመጣለሁ አይሃለሁ ብለሃለሽ። በይው በይ ደህና ወይ እንዳትረሹንሽ እንግዲህ አጋ ትልቅ አሳጥለሽብኝ አጋፈር ልብላ ወይ አይለልስ እንዴት ሞታለች? 5 ወር ሙሉ እንዲያስከረኝ ነው። ያችን ነበር ይሄን ማሳቀፍ ነበልባል አቸቸቸቸ እንዱነ ደመና አጋብቶ ዝም ብሎ ስትቃጠል እንድትኖር ማድረግ ቀጥረኝልሽ ልብላ እንፋታ ካልሽ ዛሬውኑ መውጣት ትችላለሽ። ኧረ ይሄን ነገር ካላቆምሽ ዱላም ሊኖር ይችላል። ይሄ ነው መልስ። አዎ እንዲያውም ዛሬ ጀምረህ ተቤት ውጣልኝ። እኔ ጭራ በለመድክበት ሂድና ተከርቸም ግባ። እኔ ልውጣ የግልብት ውጣ። ኧረ እና እኔ አዲስ ሴት ልጅ እንደገና ልውጣ። ውጭ ዛሬውኑ ውጣ። ሂጂና ታባትሽ ለነሱ አይነዛ ዛሬውኑ ውጣ። እኔ ብቻ ቢለውም ለኔ ነው አይደለም ሽንኩርት ነው። ይሄ ለሽንኩርት ነው። አንተን እኔ በዚህ አልናካም፣ በዚህ አልነካም። ይኸውልሽ ዛሬውኑ ውጣ። ሲሳይ አንተ ላይ እዚህ ላይ አልገዳደምም። እንደውም ዛሬ መገዳደሙ ጥንቅር ይበልብሽ ችግር የለውም። ያ የኔ የዚህ ሱስ እንደሌለኝ ታውቂያለሽ። ተገንዘብ ጋር እንዲህ ተቆራኝተህ ልትሞት ነው። ተሳስረህ ልትሞት ነው። እምለፋለ ሌላ ነው እንዴት ለራሴ ነው እኮ እና ተርፈህ አይደለም ታልተቀየርኩበት ምን ያደርጋል? ተርፈህ አይደል ምን ለሰው ብትረዳ ምን ለሰው ብትሰጥ አልተረፈኝም። ይኸውልሽ አንቺ የምትታይሽ ይቺ ቤት ብቻ ሌላ መገንባት እፈልጋለሁ። ሌላ ቤት መስራት እችላለሁ። እሙት እድገቱ አዎ እኔም እኮ እንዳንቺ እናት አባት አለኝ። ዝቆ መስጠት አላቀተኝም። አሁን ላይ ሞተዋል የሉም። በህይወት ስለሌሉ ነው እንጂ ስትረዳ በግ ስታርድ ኑረሃል። ስለሌሉ ነው ስለሌሉ ሞት ማንንም ይዳስሳል። አሁን ከዚህ ቤት ውጣልኝ። አሁን ያንቀስቀሰሽ እንዳታናድጂ። ውጣልኝ። ስለ እናትና አባቴ ሞት ሁለተኛ ብታወሪ ያይሽ እመታሻለሁ። ነግሬሻለሁ። ለምንድን ነው የማይቆጭሽ? እናት አባቴ ነው እኮ ያነሳሽ። በየመጠጥ ቤቱ የምታመሽ ለዚያ ነው። ዳንኪራስ እማላውቅ መሰለኝ። ወንድ ልጅ ነው እኮ እና ብጠጣ ምን ችግር አለ? ሰካራም ውጣልኝ። አሁን ተቤቴ አልወጣም አልኩሽ እኮ እንዳላስወጣሽ ወጥቼ። ኧረ ልታነዝሪ ነው? እሞት እንዳልጋ ያየሽ አሁን ጮህ ሰው ላይ ልታስፈርጅብኝ ነው እንጂ አቅም ኑሮሽ አይደለም። ነገርኩሽ፣ በቃ ነገርኩሽ። ይሄን ነገር ካልተውሽው ከዚህ ቤት አሳይሻለሁ። ማታ አሳይሻለሁ። ሁለተኛ አንድ ሳንቲም ተውጣና አሳይሻለሁ። እንዳትመጣ አዎ፣ እንዳትዋረድ ደግሞ ከቤትም ታስወጪኝ። እንዳትመጣ ብያለሁ። ግባ እዚያች እሱን እንተያያለን። ሂድናዚው እሷን እንተያያለን። ቆይ ብቻ በል ዛለዋጥ ወሮግናቴ ሁሉን ነገር ችዬ ዝም ባልኩ ደግሞ እንደገና ጥቁር ቅመም እስስተባል ጥቁር አዝሙድ በሶ ብላ ድንብላል አብሽ ቅርንፉድ ዝንጅብል ያልታጠበ ዝንጅብል ተነጭቀው እንዲሁም ዝንጅብል ኮረሪማ ቁንዶ በርበሬ ኮሰረት ጠማዳ እግር ጅልፍታ ዋ ያይናባ አቤት። ማን ነው? እኔ ነኝ። ማን ነው? ትንሽ ደህና ነህ? ደህና ነኝ። ምን ፈለክ? አንቺ ነው እንጂ ምን ፈለክ? ተይ ያይናባ፣ ተይ ግን
አትምጣ አልፈልግህም ማለት አማርኛ አይደለም። አትሰማም ወይ ጥላሁን አትሰማም ወይ? እንደው ሲጠላ ሰው አታውቅም። እኔ መች ጠላሁሽ? እኔ ጠላሃለሁ። ሂድ አሁን ምን ፈልገን ይመጣ? አንቺን ነው። በቃ እኔ የለሁም። እሺ ሂድ በል። ተይ ነባ ተይ። አንቺ ግን ያ ሁሉ ያሳለፍነው ጊዜ እንደው ትንሽ እንኳን ትዝ አይልሽ? እንደው ካንተ ጋር እንደው ሙት ምን ጊዜ ያሳልፈን ነው አንተስ ትዝ የሚልህ? እንኳን እኔ ቢያንስ እንኳን አልተዳርንም። ተድረናል እኮ ሽማግሌ ያላኩ። ኧረ እና እሱንማ እንደው ስላትልክ ነበር። ምን ትሆን ድሮ ስላትልክ ነበር ወይ እንደውም ሊቀር ነበር። እሱንም ፈልገህ ነበር አይደለም? እነዚያን ጊዜያቶች አስቢና በቃ አሁን አብረን ነው የምልሽ። ሽማግሌዎችን እንደውም ባገኛቸው አሁን ፈልጌ እንደውም አንደኛው ሽማግሌ ሞቷል እንጂ ሌሎችን እንኳን አገኛቸዋለሁ። ፈልጌ ባካችሁ አስቆሙልኝ፣ እቤቴ እየመጣ ሊያሳብደኝ ነው ብዬ ነበር። ምን ነገር እንደው ይሄ ከሰፈራችን ህግ አሁን ጥላው ዝም ብለን ስንጫጫው መንገደኛ የማይስማ እንደው ሀገር ጉዳይ ብል ሂድ ቀጥ ብለህ ሂድ። ተይ ጥላሁን እውነት ከሩቅ ቦታ ነው የመጣው። ተይ እና እኔ ምን ላድርግ? አብረን እንሆን አልፈልግም። በቃ ተፋተናል። ያንተና እኔ 80 ቅድድ ብሎ ተፋተናል። እሺ ልውሰድ ያለኝን ያችን ድስቷንም አልወሰድኳትም። እንትና ደግሞ እቺ ትንሽ ሳህን ድስትና ትንሽ ሳህን ፈልገን የመጣ አይደለም። እንደው ምን ጉዱ ነህ ግን አንተ ግን ምን ጉዱ ነህ ግን አንተ ግን ምን ጉዱ ነህ? እናንተ ታለም ውበት አቤት ደህና ዋላችሁ ወይ? ገረመው እንደምን ዋላችሁ? ደህና ናችሁ? ዋላችሁ? ደህና ናችሁ? ደህና ናችሁ? ሰላም ሰነበት። አይቻለው እንደምን ሰነበት? እንደምን ደህና ናችሁ? እሺ እንዴት ናችሁ? ምን ነው በሰላም ነው ወይ አስጠራሽኝ? በሰላም የማይባልም ኧረ እንደውንስ ምና ኧረ እኔስ ደህና ነኝ። ዋ ምን ነው ብዬ ደህና አይደሉም? እንዴት ኧረ ደህና ነው ደህና ነው። እኔ እኮ እንደው ገረመው ግን አቤት ነገር አለ። እንዴት የፈለኩ እኔስ እንደው ግራ ግብት ጭንቅ ብሎኝ እኮ ነው። ዲያችትን በኋላ ልመጣ እንደው አንድ ጉዳይ አዋይተኝ አማክራኝ ነበር። እንደው አነጋግራኝ ነበረ። ምንድነው ደግሞ ትንቧለል? ምን ሆነች? ምን ሆነች? እንደው ዋ ምን ቆይ እንጂ አንተ አትበላም እንዴ? ዋ አይበላም አለች። ዋ እንደማ አላለችኝም። እንደው ግን አንተ እንጂ ዋ እበላለሁ። ትጠጣለህ ትበላለህ። ዋ ካልበላሁ እንዴት አድርጌ ቆሜ እሄዳለሁ? እና እንደው ቆይ እንጂ ሰው ተበላ፣ አንድ ሰው ተበላ ተጠጣ እንግዲህ ብዙ ነገር ያስፈልገዋል እኮ። ምን ከተበላ ከተጠጣ ሚስት አግብተህ ካበላችህ ካጠጣችህ እንዲሁ እሳትና ጭድ መቼም ታውቃለህ ሲቀጣጠል ሲያያዝ። ቆይ እንጂ መጣ ነገርችሽ ማለት ነው? መጣ ነገርችሽ ማለት ነው? ይሄን እንዴት ነው አንተ ስታስበው? ቆይ እንጂ እንደው ይቺ ገና አንድ ፍሬ ልጅ ናት። ገና እኮ ሳፈ ነበልባል ገና እኮ የሞቀ ምን ልበልህ ዋ እንደው ምን ብዬ ልግለጽልህ? እንደው አንተ ነህ እንግዲህ እሷን ገላ የምታውቀው። እና እንዴት ሰው 6 ወር 5 ወራችሁ ነው 5 ወር ሙሉ ፊትክን ዞረህ እንደ እንትን የምተኛባት እንደሌላ እንዲሁ አደራህን ምን አረገችህ? እንዴት አድርገህ ስቄት ታርጋታለህ? እንዴት አድርገህ ጎርታታለህ? ትልቁን ነገር ትነሳት አደራ። ይጎዳል እንዴት ታልሙ ትዳር ለመሆን ማለት በአንተ ምንድነው ትርጉሙ? ዝም ብሎ መብላት መጠጣትና ተዞዞሮ መተኛት ነው? አንተ ጀርባህን ሰጠህ መተኛት ነው ትዳር? አንተ ላይ ሲተረጎም አይ እሱማ ነገሩ እኮ ጠፍቶኝ አይደለም። እንደው ይሄን ያክል የሚጎዳም አልመሰለኝና ደግሞ ይኸውልሽ መቼስ ከመገባታችን በፊት ስንት ሽማግሌ ልኬ ስንት እኔ መንገድ ላይ እያቆምሁ አናግሬያት እንዲያሻፈረኝ ብላ ያን ያክል ስታንገላታኝ መቼም ሀገር ያውቃል፣ እናንተም ታውቃላችሁ ምን ያህል እንደደከምሁ። እንግዲህ ስንት እኔ ሲገረመኝ ተንገብግበህ እንደዚያ መውጫ መግቢያ ሳጥተህ ቁም ስቅስ ተሰያት የነበርከው ወስደህ ዝም ብለህ
እንደ አንድ እንጀራ ብቻዋን ማለት ነው እኮ የምታድር ስትነግረኝ እኮ እኔ አዘንኩ እኮ። ኧረ ብቻዋን ስተኝ ታታውቅም ብቻዋን ተኝ ታታውቅም ነው እኮ አንተ እኮ ድብግብ እንትን ያለ እኮ ድበለን ያለው በቃ ያው በለው እንግዲህ ቻመተኛት ማለት ነው። ይሄ ባልና ሚስት ነው ተቃቅፎት አልተኛ ገላ ለገላ ተነካክቶት ካልተኛ እኔ ካንተ ጋር እንደ ህፃን ልጅ ስሯሯጥ አሉ ልምሽ። ቆይ እስኪ ምንድነው ነው ያጠፋሁሽ? ተይ ግን ተይ ጥላሁን ይኸውልህ አትድረስብኝ ያገኘው ለታን አንተ ነው ያርገኝ እኔ አንተ ነው ያርገኝ። ቆይ አሁን የማይረሳ ተይ ያይ አንተ ግን ምን አርጊ ነው የምትለኝ? ለምንድን ነው ማቸውኝ እኮ ነው የምልህ። ባዶ ደቦ ድንጋይ ብዬ ልገላግልህ ወይ ንገረኝ። አይደለም አትድረስብኝ አልፈልግህም። አይና ባንዱ አሁን ያሳለፍነው ይረሳል ይለኛል። ጥላሁን ሙት ሌላ ወንጀል ውስጥ ልትከተኝ ነው። ግንባርህን ብዬ ትገላገለዋለህ። ወይ ይሄን ያክል ምን አጠፋሁሽ? እንደው ቢረሳ አንዱ ያቀፍኩሽ ያር ክንድ ይሄ ክንድ ይረሳ ያንተ ክንድ ያቀፍኩሽ አንተ ትንሽ አታፍርም? ምን አስታፋሽ? ያቀፍከኝ ነው እንደው ልቦናህ የሚያውቀው የትኛው ክንድ ነው ያንተ የሚያቀፍ? አንተ ተንዘራክተህ እንዴ መስቀለኛ ሆነ ከማንኮራፋት ውጭ ምን ታውቃለህ? አንተ ታውቃለህ ሌላ ከማንኮራፋት እና ተው በቃ ያን ሆነ እንዴት ደብየተኛል እብ ብለህ እንደው ምንህንም ድፍልፍል አድርገህ አርፋተኛ እዛው ራስህ ጋር ተኛ። ሁለተኛ አጠገቤ እንዳትደርስ። ታዩ ተኛይና ካንቺ ጋር ልተኛ በቃ አስተካክላለሁ አልኩሽ አይደል? አሁን ተረጀሳተ አንተ ግን እኔ ጥላሁን ተናግር ነው ያይና ባክሪ። ቆይ ለምን አትኝም አንተ? ቆይ ሌላ ሴት አታውቅም? እንዴት ሌላ ሴት ጋር ሄድ እንደው ምንህንም ጉድለትንም ትነግርሃለሽ በዛው። እንደው እኔን ካላመንከኝ ወደድኩሽ አንቺና እኔ ያሳለፍናቸው ጊዜዎች አሁን የሚረሱ ናቸው። ካንተ ጋር የትኛውን ጊዜ ነው ያሳለፍነው? እንደው በእናትህ ፊትና ኋላ ሆነ እናንተ ቤት ስነድ ራሱ ብዙ ጊዜ አላሳለፍንም። ፊትና ኋላ ስለማፍርብህ ማፈር አይደለም ባህሉን አንቺ ኋላ እኔ ከፊት ሆነን አይደለም። ተይ አይና አሁንም ወት እጄ እየተንቀጠቀጠ ነው። ተናግሬያለሁ። ያልኩህ እንደሆነ ታውቃለህ። ያስኩህ እንደሆነ እሽት ነው ማድረግ ታውቀኛለህ። እሱማ ነው። ቆይ አይደለም ይኸውልሽ እንረዳዳ እኮ ነው። ወልሻይና ቀጥ ብለህ ሂድ ጥላሁን እንዳትከተለኝ በቃ የዛሬን ብቻ። አንተ ምንድን ነህ? እንደው አንተ ግን ጥላሁን የዛሬን ብቻ የዛሬ ምን ይሆን እስኪ ሰልኝ እስቲ እነዚህ ያልሻችሁ አንተን አልሰልልም። ምን በወጣኝ ጊዜን ማባክህ አሁን እኮ ማንኮራፋት የለ ምን የለ ለጥ አይደለ? ሂድና እዛው ቤት ተኛ አትምጣብኝ ደጃፌ ላይ በመንገሪም በምን የማልይህ እኔ በዚህ ስመጣ አንተ በዛ በኩል እጥፍ ብለህ ሂድ። አልችልም ያይና አልችልም አንተ አልችልም ወይ ና እንዴት ያንተን ገመና እሷ ካላወቀች እሷን ገመና አንተ ካላወቅህ ባልነት ሄደው እንዴት ትዳር ሄደው እንዴት እና ካልተወለደ ካልተገበደ ኧረ ይደርሳል እኮ ያው እንዴት ነው አሁን ከተጋባችሁ 5 ወራችሁ ነው። እህን ጊዜ እኮ እንዴ 3 ወር 2 ወር እርጉዝ መሆን ነበረባት። እንኳን ጭራሽ ደግሞ ከነ ነገሩም ከልክለሃት ይደርሳል እኮ የሁሉ እኮ ይደርሳል እኮ ታለሙበት እውነት እንግዲህ እኮ ሊረሳም ይችላል እኮ እንዴት ነው ከዚህ በኋላ እኮ ይኸውልሽ ታለሙበት ምን ሆነ መሰለሽ ቅድም እንደጀመርሁልሽ ይኸውልሽ ያለ እንደዚህ አንተን ስትለኝ የጓደኞችም መሳቂያ ያረጉኝ እንደው መዘጫ አጥቶኝ መጫወቻ አጥቶኝ ከጓደኞች ጋር ለመደበቅ ሁሉ አሁን እንደ ቀልድ ዝም ብዬ ከአንዱ ጓደኛዬ ጋር ስንጫወት እንደው ይችልኝ ባገባት ለአንድ አመት ያክል ይሄው ቃሌ ነው ቃል ገባልሃለሁ በቃ ፊቴን ዞር ነው የምተኛልሁት እና ይሄም እንደ ቀልድ የተናገርሁት እውነት ሆነ። እኔም ቃል ላክብር ብዬ እኮ ነው ፊቴን እየዞር ምተኛ። እንዴት የጓደኛ ቃል ትዳር ይሆናል? እንዴት ዛሬ እኮ ሆይ ብዬ አባብዬ ባልሰዳት እኮ እቺ ልጅ እኮ ከዚህ ቤት ንቅንቅ አትልም ነበር። ይሄ ነው ምክንያቱ መጣ ምንኛው እና እንዴት ይሄ አይለይም ይሄ አፈተም አሁንም ቢሆን ጓደኛ ቃል ገብቻለሁ ለአንድ አመት ጭራሽ እንደውም አንድ አመት ሊተር ነው እንደውም ገና 7 ወር ደግሞ አላት። 7 ወር እኮ ቀላል ናት እኮ ምን ሳንጋባ ይሄን ያክል ቆይተን የለ ተው እንጂ ገረሙ። ያኔማ ስለማታውቃት ነው። ያኔማ አብረህ አልነበረችም። ያኔማ አብረህ አትተኛም። እሷም አላወቀችም። እሷም አታስብም። እንዴት አሁን አብረህ እየተኛች እሷ እየፈለገች አንተ አልፈልግም የምትልበት ምክንያት ይሄ ነው? መቼ አልፈልግም አልሁ ወይ ቃሉ ነው እንጂ ቃሉ አልወጣም እንጂ የለም እንደው ታለሙበት እንደው አረጋግልኝ እንደው ይቺ 7 ወር ትለቅ እንጂ ማለት ነው። ይቺ 7 ወር ትለቅ የዚህን የአንድ አመቱን በአንድ ቀን ነው ማሽራት በአንድ ቀን ሁሉን ነገር ማለት ነው። 7 ወሩን ተቀምጣ ያዛኔማ እሷም እንዴት እሷም እንዳንተ ትዞራለች። ያዛኔማ 7 ወር ከ7 ወር በኋላ እሷ አንተ ስትፈልግ ደግሞ
እሷ ደግሞ ላትፈልግ ትችላለች። እንዴት ሆኖ ቃል ብትገባስ እሷስ? ለምን እንዴት ብላ እንዴት ነው እሱ ቢያስብ የዚህን ቀን ያክልን የምዞራለሁ ብላ ለጓደኛዋ ቃል ብትገባስ እንዳንተ እንደ ራስህ ይኸው እንጂ አይ እኔ ዛሬውኑ ዝረህ ማታቅፋት ከሆነ ነገውኑ ነይ ብያታለሁ። አስጠቅቄ ተንትኳት እኔ በእኔ ጣዩ ብዬ ለምን የማይደረግ እንዴት እቺ ልጅ እኮ ገና ልጅ ናት እኮ እና ቃል ይፍረስ ምን ችግር ትዳር ከሚፈርስ ለጓደኛ የገባኸው ቃል ይፍረስ። በዚህ ደግሞ ቃል ይገባል ሲጀመር ይሄን አላቅፋትም የሚያክል ወርታው ነው ቃል ይገባ ነገሩ ገረመው የማይሰራ ስራ ነው የሰራ። እኔ እንኳን 5 ወር ይቅርና እኔ የዚህን ያክል ይከብዳል ማለት ነው። እንዴት የማይከብድ እንደ ሰማይ ዳመና ነው የሚከብድ። እንደውም ይሄ አልከበደም። ምን ይከብዳል? ከባዱ ነገርማ ይሄ ነው። ትልቁ ነገር ይሄ ነው። ይሄ ደግሞ ከባድ ነገር ነው። ያንተ ያረከው ደግሞ ዛሬውኑ ብያለሁ። ዛሬውኑ ተቃቅፋችሁ ካላደራችሁ ነገ ነይ ብያታለሁ። እንደውም ለአባትየውም እነግረዋለሁ ብዬ ነበር። እንግዲህ ኧረ አትንገሪያቸው። እኔ ምን መጣው አያዩኝ ምን አይሉ ምን እኔ እንትን እለዋለሁ። ቃሌን እያከበርኩ ነው ብዬም እነግረዋለሁ። እነሱም ቢሆን ችግር የለውም። በል ዙሮ አሁን ያልኩህን እንግዲህ ቃል ታፈርሳለህ። ዛሬውኑ ተቃቅፋችሁ እሺ ጌታ እሺ እናንተን ጨምሬ ያደከምኳችሁ እንጂ ኧረ ችግር የለውም። እሺ በሉ በይ አብየን መጥቶ ነበር በይልኝ። ደህና ናችሁን ሰነበታችሁ ወይ በይልኝ። እሺ እለዋለሁ። እሺ ምን አደርጋለሁ እንግዲህ ማለት ነው እንጂ ይመስላል ያንተሶ ትንሽ ጓደኛዬ ይቀር በዚህ ቃል ይገባል። ምንድነው ሰው አልፈለኩም ከተባለ አልፈለኩም ነው። በግድ ሰው ላይ እንዲሙጭጭ ሙጥኝ ማለት ምንድነው? አብዬ ቆይ እንደው ምን ባጠፋው ነው? ምን በበድለው ነው እንዲህ ያህል ይሄን ሰው ነው ወንድ ነው ባል ይሆንሻል ትዳር ይሆንሻል ብሎ የላከብኝ ምን በሆን ነው? ይሄ ሲሚዛ እንዲያውላ ግንዲላ ይሄ የሰው አልጫ እንዶድና ሲሚዛ አጥር አንተ ግርግይ አንተ ጋፍ ገንዘብ መቆረጥም እንዲሁ ምን እያደረገችው ትዳር ማውጣት ትዳር ሁኝም ቢ እንደው አንድ ነገር ሁኝም ቢ ይሁን ምን ገንዘብ ከልጅ አይደል እንደፈለጋት ብቻ ከፋታል። ሁለት ሰው ለማስደሰት መከሪያን በለው። አሁን እንደው ውበትስ እንዲህ አቲካራ ተመፍጠር አዋው ብትላት ምን ችግር አለ? ልጇ ተወልሮ እንዲያስላት ቆይ እፈልጋለሁ ብለዚህ ድረስ አይመጣኝ እንዴ? ኧረ ጉድ ሆኖልህ ሲሳይ፣ ኧረ ተዋረዱልህ። በአማቶች ፊት ተዋረዱልህ። ምንድነው ሆነ ከአማቶች ጋር? ወይ አታስጨንቀኝ ንገረኝ። ኧረ ምን እኔ ልጨነቅ እንጂ አንተማ ምን ያስጨንቃል? እነግርሃለሁ እንዴት ያመጣው እና ምንድነው ምክንያቱ? ይችን ትንባላ ያን ያክል ወድጃት ያን ያክል እንደልፈው ታውቃለህ? ስንት ሽማግሌ እየመለሰች እሱን አላገባም አልወደውም እያለች ስንት እንደደከሙ። መውደድ ብቻ ሳይሆን በእንፎቅቅ ነው እንጂ ያሰደች እሷም ምን በመንገድ መች ታሳልፍ እና የዚያን ጊዜ የሆነ ቀን እንደ ይችን ልጅ ባገባት ፊቴን ዞሬ ለ1 አመት ያክል ተኛለሁ። ይሄ ቃሌ ነው ብዬ ላንተ ቃል አልገባሁልም? ለኔ ይመረስቶት አረስተው ነው ወይ? እሷ እናንተ ተተጋባችሁ ስንት ወር ሆናችሁ? 5 ወራችን እና የ5 ወሩን ነው ያስቤ አሁን ለኔ ቃል ገብተህ ነው ሁሉ ዳገባው ተጨነኩ የምትለኝ? እና ሆኖ ምን ሆነ ነው? እሺ ነገር ሰው አንተን በሆነ እኔም ብረሰው ኖሮ ዛሬ እንደዚህ አልጨናነቅም ነበር። ሄዳ ለእናቷ ለአባቷ ተናገረች። ምን ብላ? 5 ወር ሙሉ ይሄው ፊቱን ዞሮ ነው የሚተኛ። አንድ ቀን ብሎ አቅፎኛ አውቅም ነው። ነቁ 5 ወር ሙሉ እየዞርክ ነው የምተኛው? ቃሌስ ኧረ ነገር እኮ ያንተ እውቀት እኮ ከከንፈር እስከ ከንፈር ነው። ይኸውልህ ማወቅ ይሄ ነው እንግዲህ። ደም ንፍስፍሳን ወድም ደም ፈሪሳን ወድም ደም ከስከሳን ወድም መጣህ ሲያምህ አሁን አንተስ እሷን እንዲህ አቅብጣሃት ነው እንጂ አንደኛዋን ጥርግም አትል ሲያመጣህ ለፀሐይ እዚህ እንደው በምኑ ቀን ነው ግን የተፈጠረ? እንደው በነገሩ ደግሞ ባንዱ ደግሞ ሄዳ ደግሞ ስቅይት ሆናለሁ ብዬ ነው እንጂ
ለምን ትሄዳለች? ሰውን እዚያ ገደል ትከታለች እንጂ ምን ትሆናለች? ጣውን እንዲወስ ቻልኩት እንደው አባብጃውን እኮ ተይው ቀስ ታይ ብዬ እንደገና እኮ አሁን እንደው አባብጄ ማባብላትም አይደለችም ልጅትም የምታባብላት። ቆይ አንተ እድሜ ዘላለም አንድ እያባበልህ አለ ትዳር እኮ ልትቀርልህ ነው። ምን ላድርግ እንዲህ አባብሉኝ እያለች ዛሬ ተለየላት ታቸላት እንዴት ነው አላት እንጂ ከላይም ከታችም አላት። ምን ኑሯት መሰለኝ እኮ ያገባች ባል ብላጎታ የነበረ አልተጠቀመችበትም እንጂ ልጅት እንደፈቀዳችሁ እንደ አንዱ ሲሄድ አንዱ ሲሄድ አንዱ ዶክ እና ቆይ እንጂ ያቺ ሳመጣ ነበር እንትን አራ ወይኔ እዛ ከብት እያበላን በዛ ስታልፍ ካልሳምሽኝ ካላቀፍሽኝ እኔ ግን ሰላም ካላልሽኝ እያልክ ስታስጨንቃት ምን ስትላት የነበረች ልጅ ብርቱካን የመሰለች ልጅ እንዳገባት እንደው ራሱ አንድ ቀን ማደር እኔ ያገባዋት ላይ እዛው ላይ ነው ቁብ ማለት ይኸውልህ እኔ ቁብ ማለቱ እኮ ጠፍቶኝ አይደለም እኮ እና ቃል ጠብቀህ ከቃል የበለጠ ምን አለ? ምን የሚጠብቅ ነገር አለ? እስኪ አስቡ። አንተ ቆይ ሞኝ ነህ፣ በዚህ ቃል ትገባለህ? እሺ ለኔስ ለቀልድ አልከኝ፣ ለቀልድ ቃል አስገባው። እንዴት 5 ወር ሙሉ ገላታል? ገረመው። አልመፍታቷም እሷ መሆኗ ነው። እንዴት አንተ እንዴት ቆይ በርበሬ ትበላይ፣ በርበሬ እየበላ የጣፈጠ ነገር እየበላ አርፈህ ትጋደማለህ። አሁን እኮ እንድትቆጣኝ አይደለም እኮ ምን ላድርግ? እንደዚህ ወኛ ነው እኮ እንደውም እሷ አልችል ብላ እንጂ ብትመታ ደስ ይለኝ ነበር። እኔ እሷን ቋርገለት ምን ላድርግ? አሁን እኔ እኮ ነው የምልህ ልገረመው ቃል በዚህም አይገባም ነበር። ብትገባልኝም ለጨዋታ ነው እናንተ የተጫወት ነው። እንደውም ረስቸው ነበር። ዛሬ ነገ ሳትል ይችልሽ ዛሬው ነው አቅፈህ እንደውም እስካሁን ድረስ እኮ ነው እርጉዝ ነበር የምትመስለው። ወይ ማርገዙ በተጋባችሁበት እኮ ወይ 4 ወር ምናምን እርጉዝ መሆን ነበረባት። አረ ገዲያ አንዱ ሲሄድ አንዱ ሲተካለ ማዘር ስቶማኪስ ውሽን ይላል ፈረንጅ ነው ያን ነው ፈረንጅ ምን ማለት ነው? ድሮ ስማር መሰረተ ትምህርት ማዘር ስቶማኪስ ውሽን የሚል ትምህርት ያስተምረን ነበር አለ ፈረንጅ እያለ አስተማሪያችን። ምን ማለቱ መሰለህ? የእናት ወር ጅጉርጉር ነው ማለት ነው። እና ያ ትርጉም ዛሬ ይሄንን ሄዴኬን መጣው በቅጡ አማርኛው ዲስቶርድ አረገኝ። ይሄን ዲስቶርድ ወበት ይሄን ዲስኩርሽ ነው ይስጤና የሚነስ አረገኝ ብታይ ኤክስፔስ ኪስ ይሄን ጭንቅላቴን ይሄም ስቶማክ አረገኝ። ኤክስፕሎሽድ አረገኝ እንደ ወዲያ ኮምፒውተርድ ዝም በይ ኮንፊውዝድ አረገኝ። አሁንም የእንግሊዘኛ መንጋጋ ቆልፍ ያዝሽ አንቺ ብሎ እንግሊዘኛ ሰሚ እኔ ታደሰ ትቸው ረስቸው ነው እንጂ መሰረተ ትምህርት አንድ እስከ 8 እኮ ተምሬያለሁ እኮ ያውም እኮ ያስተማረ ፈረንጅ እኮ ነው የዛኔ መንግስት ቀጥሮት የኢትዮጵያ መንግስት ለኔ ተብሎ ተቀጥሮልኝ እሞች እንግሊዘኛ ነው ዊሲፖርካሽን ካራባታ ምን ማለት ነው? አሁን ይሄንን እንፈጭልኝሽ አሮጌ ሽማግሌ ማለት ነው። ሰሚ እሞት ይሄንን ታውቂያለሽ? ይሄን ስውር መልስሽን ታውቂያለሽ? እንግሊዘኛ ንግግርና ፍችለኛ አሁን ወደ አማርኛው ነግባባ እኔ መጀመሪያውንም ልቶ ብዬ እንጂ ራሱ የእንግሊዝ መንግስት አይደለም ለኔ እንግሊዘኛ መማር አለበት ተቋንቋው እኛን መጥቶ እንዲያግዘን ተብሎ እንግሊዝ መንግስት መምህር ልኮ እዚህ ስንቁን ቋጥሮ መምህሩ መጥቶ ያስተማረኝ እኔን አይደለም እንግሊዘኛ እና እኔ እንግሊዘኛ ነው የፈጠርኩት እኔ ያለው እንጂ ስቶፔድ ማለት እና ስቶኔድ ማለት እና ይሄ ሚልክ እና ክክን ሁሉ የተማርኩት ዲስሚስ ዊዝ ዌፍ ማለት ነው። እስቲ ተርጉምልኝ። ዲስሚስ ዊዝ ዌፍ ማለት ነው። ከወፍ ጋር ምን ያገናኛል ይሄ? ኮፍ ጋር ለሚስት ለባሏ ንግስት ናት ማለት ነው። እና አሁን ዝም ብለህ ወደ አማርኛ ገባማ ሚስት እንደው ይችን መልሽልኝ። እሺ ብለድ ኤንድ ዋድ ኤንድ ግሬድ ኤንድ ሰቨን ኤድ ምንድነው? አዎ ይችን መልሽ እስቲ። መንገደኛ ነኝ፣ ሀጅ ነኝ፣ ሯጭ ነኝ ማለት ነው እኮ እና አታውቂማ እኔ እንግዲህ እኮ ሯጭ እንደሆነ እኮ አውቃለሁ። እና እንዴት የምትወዳት ልጅ እንዴት ያችን የመሰለ ልጅ እንዴት እየዞርክ ግርግዳ አቅፈትተኛለህ አንተ?
ደግሞ ሴት ልጅ ደግሞ ይሄን ካላገኘች ትዳሯ ይፈርሳል። ትዳርክን ልታፈርሰው ነገር ነው። ሌላ ያፈቅርክ ሌላ ይወድርክ ነው የሚመስላት እሙት ጣልታት ነው የሚመስላት ዙረት ስተኛ እንደዚህ ይማል ማለት ነው። አንተ የጣፈጣ አቅርባል በልተህ ዙረ የምተኛ ከሆነ ሌላ የምታቀፍ ሊመስላት ይችላል። ሌላ ያፈቅርክ ሊመስላት ይችላል። ስለዚህ ነገ ትዳርክን ከምታፈርስ ዛሬውኑ ይሄ ቃል የማይገባበትም እንኳን ለኔ ገብቷል ለሌላም ቢሆን በቃ ይሄ የለም ሞኝ ነው ሲሳይ እና ተቀየመኝም ቃል የላፍርስ በዚህ እንዴት አድርጌ ነው የምቀየም ገርም ይሄንን ራሱ እኮ መርሳት ነበረብኝ ማሰብም የለብህም እውነትህን ነው እሙት ያገባት ለዚህ አይደል እሺ እንሂድ አሁን ገርሙ ለካን ሞኝ ነው ተረግጅልና እንግባሽ ምንድነው አሁን የምትፈልጊው እስቲ በአማርኛ ንገሪኝና ለተርጉምልሽ እኮ አረ ትርጉም ማስተካከል የተተረጎመ ነው ሲጀመር ተርጓሚ ያጣ ነው እንጂ እሺ አማርኛ ተተረጎመ ነው እሺ አሁን ምንድነው ያቺ ትንባለ መጣ ነበር ትንባለ መጣ ምን ሆነ ችግር ከባድ የሆነ ችግር ገጥሞኝ ገንዘብ ነው አረ ገንዘብ አትሰሳትልም አትሙ እና ምንድነው አትልም እሷስ ገንዘብ ሳይሆን እንግዲህ ከተጋባን 5 ወራችን ነው እኔና ገረመው እና እንዴው እንደሚስት አያየኝም ሚስት አልመስለውም ምን እየመሰለችው ነው እኔ ብላውቃለሁ ዙሮ ነው የሚተኛ ወዴት ወደ ግድግዳው ወደ እኔ አይዞርም ፊቱን ሰጥቶኝ ነው ጀርባውን ሰጥቶኝ ነው የሚተኛ እኔ ደግሞ ወደ እሱ ዞር ጀርባውን ይሰጠኛል ላዞረው ስር እንደዚህ ነው የሚመቸኝ እያለ ፊት ለፊት ተቃቅፈን አናውቅም እና እንዴው 5 ወር ሙሉ አቃጥሏታል እንጂ ልጅን ነዳለች እንጂ አደረ ምን ይሁን ብሎ ነው ቆይ እሱ ወደ ግድግዳው ዙሮ የሚተኛ እንጂ እንዴው አደረ እንዴው ያን ሰውነት ብቻዋን አቅፋው ጭኗን አቅፋ ያደረች የውም የታደሰ ልጅ ሁላ ተቃጥላለች ቆይ እንጂ ምን ሆንኩ ብሎ ነው አለች እኔ ብናውቃለሁ እኔም እሱን እስቲ እንዴው ባስተኳይ ተፈልጋለች ብለሽ ንገሪው ብዬ መጥቶ ነበር እሱም አሁን እሱ እኔ ምን ላድርግ አሳዘነችኝ እንግዲህ ይሄ ገመና እንግዲህ እኮ እንደው አይነገርም ነበር አሁን ተወደኝ እኔም ወዳታለሁ እሙት የሆነ ልጅ አይጠላመችም ዞሮ እንዴው ያ ወልጅ ባልወልዳ እና ቆይ ምን አልሻቸው ቆይ እስቲ ቆይ ለጣና እናገርኩትኝ እንዴ ቆይ አንተ እንዴት እየበላህ እየጠጣህ እንዴት ፊትክን ዙረህ ይርባል እንዴ አረ ይርባል እኔም ብዬ ነበር ይርባሃል ወይ አልኩትኝ እሷን የመሰለች ሚስትዬ እንዴት ነው የሚርበኝ ተንከባክባ እንደ እንቁላል ነው ይዛኝ ግን እንዴ ያን ያክል ተቸግሬና ተጸብብዬ ስላገኘኋት ብዙ ቀን ስላለፋችኝ ቃል ገብቻለሁ ለጓደኛ ለሌላ ሰው ቃል የገባ ለወንድ ጓደኛው ትንባለልን እንዴው ለኔ አርጎልኝ እንዴው በጀባ አስገባት እንዴው ሚስቴ ብትኮን 1 አመት አልነካትም ዙሬም አላቅፋትም የሚል ቃል ገብቻለሁ ለጓደኛ አይልኝ መሰለህ ገና 7 ወር ደግሞ ሊጨምራት ነው ሙና ነው አደረሽ እንዴት ያለው ይሄ አልገብቻለሁ ይሄ ነው ይሄ አንጎልፋቱ ይሄማ ስቶፒድ ነው ይሄ ወንድ አይደለም ይሄንንማ 7 ቀን ነበር ማሰር ከንትኑ ጋር ምን አይነቱ ነው እናንተ ወይ ምን ቃል የሚገባ ነው ልጅ ላይ ነው እንዴ ሌላ ቦታ ነው ቃል አይገባ ምን አውቅለታለሁ እኔስ እንዴ ተጠራጠርኩት እንዴ ሙት ተደስ ተጠራጠርኩት እንዴ እንዴ የለም እንዴ ምን አልፈጥሮበትም ብለህ እንዴ ወይ ዲዲ ወይ በሲያ እየተጠበሰች እናንተ ታልሆነ ይው የማይባል ነገር እኮ እንዴት አርጎ ነው ይባላል እና መፍትሄው ምንድነው የሚሻለው ምንድነው ይችልኝ ምን ትሆናው እንዴ እየተቃጠለች መቼም 7 ወር ሙሉ ደግሞ እንግዲህ አመት ነው ያለ እኔ እንደም ተፍታው በቃ እውነትክን ነው እኔም እንዴ ገንደስተር በቃ ተፍታው ይኸውልህ ገንደስተር በቃ ቆይ ምን ይሄ ነገር አይሆን እንኳን እንዲህ አብለሽኝ እንደውም ሽቶኛል ቻዩ እንግዲህ ትንባለል የቻዩ እንግዲህ ያየሽ ቆይ እንጂ አይንሽን አፍጥተሽ ወደዚህ ቁጭ ብለሽ ጠበቅሽኝ አይደል እና የት ልሄድ ነው ውጭ ብዬሻል ነበር እኔ ነኝ አንተ የምትወጣ ነገርሽ ልንፋታ እኮ ውጭ ለቂኝ እኔ መሰለኝ እንትን ልበላልሽ ያላሰብኩትን ይችን አፍቅረሻል አሁን ግን እዚህ አይንሽን አፍጥተሽ ጠበቅሽ ታረግ መጣ እዚያው ግባ እኮ ነው ያልኩህ ተከርቻም ሰትዩ የለ ግባይ እንዳታሰስተኛ አላልኩም ኧረ እና እኔ ወጥቼ ልሂድ እና ሴት ሊወጣ
ደንብ እኮ የሴት ልጅ ነው። ወጥሽ እናትሽ አልወጣም። እያፈሽ የምትወስጂበት እናት እያሉ እዛ ሄደሽ ለምን ቁጭ አትይ? ይኸውልህ ዛሬ መሽቷል። መጣሃል መቼም እዚህች አልጋ ላይ ግን እተኛለሁ ማለት ዘበት አጥፈህ እንደ ልማድ እዚያ ተኛ እና እኔ ወለል ልተኛ አንቺ እንደገና ሴት አልጋ ላይ ትተኛለሽ። አታፍሪም? ትንሽ አላፍርም። እና እዚህ ላይ አንቺ ስትተኝ እኔ እዛ ልተኛ? እንደው ዛሬ ወይ ተኔ ወይ ታንተ እንትያያለህ። ይኸውልሽ አየሽ፣ አሁን ይኸውልሽ ነገር እናብርድ። አላብርድም። አሁን ተስማምተን የዛሬን እንደር። አላድርም ዛሬ ታንተ ጋር በቃ። ስለዚህ እኔም መንገድ ወርጄም አልተኛም። ተባቶች ደግሞ ሆዳ ተሰልል ስናድር ምን ላድርግ? አየሽ ቆጨኝ፣ ሰረሰረኝ። በቃ ሁሌ የተዛቀ የሚሄደው ነገር እንዲህ አንገበገበኝ። አስብና ንገረኝ። እንደውም እከፍልሃለሁ። እስከ ዛሬ የወሰድኩትን እከፍልሃለሁ። አስበልጭ አዙረሽ የምትከፍይኝ እኔ የሰራሁትን ነው እንጂ ችጋራ አንቺ እኮ ብትሰጪኝ ከመቀነትሽ ፈተሽ አልኩሽ እኮ እኔ የሰራሁት ነው። አንቺማ ምን ሰርተሽ ነው? አዎ አሰሪም ቤት ቁጭ በይ እያልክ እየቀናህ ቤት የጎልተኛ አንተ አይደለም ቁጭ ባረግሽም እኮ የለም መሳም እኮ አቅፎ ናፈቀኝ። እሙጭ ተንግዲህ እኮ ያበቃ ነገር ነው። በቃ ወላ ልጅ ወላ ምን በቅቷል። እኔና ተለያይተናል። ትዳራችንም እኮ ሊበቆት ትንሽ ነው ይቀር። በቅቷታል። የዛሬን ተስማምተን እንደር አልኩሽ። አላድርም። አሁን እዛ ተኛ ምናምን ይቅር። የዛሬን ይኸውልሽ የኛ ያክል የቆየነውን እንትን እንዳንል እዚህ ላይ እንተኛ ተቃቅፈን እንተኛ። እሱን ተውማ ዱላውን ተው አታስፈራሪ። እኔ ፈርቻ አላውቅም። እንኳን ያንቺ ዱላ ሌላም አልፈራም። ታውቂኛለሽ። እዚህ እስቲ ስትወጣ ይሄዳለሁ እና ወለልተኛ አንጥፈተኛ እሺ ደግሞ እኔን ልታስወጣ አንተ ልብህ ተራራ ነው ልብህ። ኧረ አላነዝርም ብዬ ነው እንጂ ይኸውልሽ እሱማ አስወጣሽ ነበር። ግን ይኸውልሽ አንጥፊልኝ። አላነጥፍም። ምን ሆነህ አንተ ገረድ መሰልኩ ሚስት እንጂ ገረድ እና እዚህ ላይ ጥፍ ብዬ ልድር ያለሽ ምን አገባኝ? በቃ ይኸውልሽ ተይ በቃ የዛሬን ተውት። ቅድም በቃ ቦግ ብሎኝ ተናገርኩሽ። በቃ ምን ሰክረህ ነው? አልሰከርኩም። ያሰከረኝ የሚወሰደው ነው። ይኸውልሽ አሁንም እዛ ውስጥ ለምን ዳግመኛ እንድገባ ታደርጊኛለሽ? የዛሬን አልኩሽ እኮ ተቃቅፈን ተኛ። በቃ እኔ ታንተ ጋር ዛሬ ያይሽ እንጃ የኔ ተባይ ታውቂው ይኸውልሽ አልተኛም። የኛ ክላመስ ስንኖር ሳንነጋገር አንድ ቀን እንኳን ብለን አናውቅም። ስለዚህ ይኸውልሽ ትዳር ማለት ምን ታረግ አንስተኸው ነው ዛሬ ብንተኛ ምን የእናንተ ዛሬ ብንተኛ እንኳን ተሰስተን ብንተኛ ወይ በተኛሁበት መጣ ብንተኛ መተቃቀፍ የለም። አዎ እንዲህ አርጌ እዚህ ላይ እንዴት አርጌ ድንበር አርጌ ነው የምተኛ። በቃ ችግር የለም ድንበር አርገሽ ተኝ እንጂ አብረን ተኛ እንጂ እሺ በይና ችግር የለም። ያይሽ አልወለድሽም አልከበድሽም የእናትሽ ሰጠሽ ምናምን ይገልጻል። ዛሬ ይረገዛል ዛሬ ይወለድ ኧረ ክላ በዚያ እኩል እኔ እንዴት ነው ቀይ በዚያ እኩል ነው ተኛ ወይ አንቺ እኮ ደንቡ ግርግዳ ነው ሲልኝ ምትነማ ሆነ በዚያ በኩል ተኛ እኔም ተኛለሁ። በግርግዳው አንቺ ተኛ እኔ አልተኛም። በዚህ ዛሬ ምኝት ያናውቃለሁ ነይ እንተኛሽ። ሽመሉን ማውረስ ወጣው አስፈራራሽኝ እኮ ሽመል ወንድ ልጅ ሽመል ይሉ በትራስ እኮ ራስ ክትበላለህ ወይ ትኛል ብላ ተሞልተህ የለ አረቱም ባለ ዋ አለሽ ገሬ ምንድነው ገሬ አረ ገሬ አረ ጉድ አተ ታደሰ ንቀማ ምንድነው ትላለህ? ይሄ ምንድነው? አትጭማቅማቅማ ይሄ ምንድነው? የአይኔ አበባ ታደሰ 15,000 ብር እንዴት 15,000 ብር ታስገባላታለህ? ምን አገባሽ? ይሄ ነው መልስ? አዎ አላበዛሽው እንዴ አንደኛሽ እንደው አንቺ እዚህ ቤት ምን ፈጀርሽ? ትናንትና ያክል እንደዚያ ተንቀልቀህ ነበር። ለካ ለኔ ይምሰል ነዋ ያን ያክል ውጭልኝ ሂጂልኝ ብለህ ሰደርካት። እንዴ ሰትጆን ተይ በቀልብሽ ግን እንዴት እኔ ምንድን ነኝ ግን እዚህ ቤት ውስጥ ምንድነሽ? ሚስት ነሽ እንጂ ሌላ ምንድነሽ? እንደ ሚስት ማታየው እኔ ሰው ነህ ታስብለኝ እንደ ተግዳ ጓድሽ አያ ምን አባታን እዚህ እንትን ትላለህ? ምን አባቷት በለኝ። እናትና አባቴማ መርቀው አሳድገው ወልደው ያው ሰጡ። ምን አባቷይ ባያድግሽ አልነበር? ምን አባቷኛ ደግሞ ጥፋት ግን ደግሞ አታምን ምን ብታማክረኝ እኔ አትስጣት እልሃለሁ። እኔ ያበዛችው ታዊች ልጅ አታስለምዳት ነው እንጂ ምን አትስጣት ብዬ አውቃለሁ። ለጅል ይስጥሽ ምን አገባሽ በገንዛ ገንዘቤ? ለእኔም እኮ ገንዘቤን የለፋውበት ወግጂ የታባሽ ብታውቂ ገንዘብ ናች ዝም ብለሽ የታባሽ አትልገመው። ታው ሽመላ ቀጥ ታው የት ትሄድ? የት ነው የምትሄድ? የት ልትሄድ? የት ሊከዳ? እኔ ነገረኛ ያለሽ ማንጅራትሽን ጠቅልዬ ሳልጥልሽ ስለዚህ ጉዳይ ድጋሚ እንዳታነሽ። ካልፈለግሽ ልጅን ተጠላሽ አሁን ሰዓት ጀምረሽ ቤት የለቀሽ ውጭ። ኧረ ይሄ ነው መልስ? አዎ ያይናባ
ያይናባ አቤት ያይናባ እንደውስ እሙጥላሁን እዚህ በራፍ ላይ መምጣት ሁሉ አስጠለኝ። ሰው ሁሉ አንተን መሰለኝ ሲጠረኝ። ቆይ እስኪ ያመጣልሽ ትለይ ወይ ምን ላርገው ለአንቺ ልሰጥሽ። ይሄንን አልፈልግም ጥላ ፈልጋለሁ አልኩ ብያለሁ። እኔ እኮ ቢያንስ መታረቂያ ቢሆነን ብዬ ነው ጥላ ገዝችልሽ የመጣው ነው። ይሄንን ጥላ ከተቀበልኩ አትመጣም፣ ሁለተኛ አትመጣም፣ ጥላውን አትመጣም። እንደዛ ከሆነ ተቀብያለሁ። ሂድልኝ አልፈልግም። እንዳይሰበር በቃ እንግዲያማ እንኪና አብሬሽ ልግባ። እንደው ምን ባረግ ነው ይሻለኝ? ግን አንተ እዚህ ቤት እንደውም አልፈልግሽም። ተዛሬ ጀምሮ ተፋተናል። ውጭልኝ፣ በቃ አልፈልግሽም። ልጆችን ጠልተሽ ለኔ አጠቅምኝም። ውጭ። ኧረ ውጭልኝ ካልክማ ይኸውልህ እንፋታ። ተፈለግሽ አሁን እንፋታ። በቃ ፈትቼ እንጂ ውጭልኝ የምትለኝ አንድ ነገር እንሰማ። ውጭልኝ ካልክ ይኸውልህ ውጭ አሎችን ጡት እንደዚህ ዝርግፍ ካረክ በኋላ እዚህ ላይ ነበረው እኮ እዚህ ጋር ሆኗል እኮ እሞት ድንግልናን ከወሰድክ በኋላ ድንግልናን የምትመልስልኝ ከሆነ ጉጭ አላጥቶን መልሰው እዚያው ቦታው ላይ ከሚሆንልኝ ከሆነ አንድ ቀን አላለም አንድ ሰከንድ አልቀረው መልስልኝ ሙልጭ ያለው ወይ ሸጮክሽውን ድንግልና ምን አስጮኸኝ? ምን ለግድ መጮህ አለበት? አቺ ጨጭርጭ ብለሻች ምን ታገኘ ነው? ዝም ያል ሞት መጮህ አቅቶኝ አይደለም። ታደሰ እኔ ታደሰ እኮ እንኳን እንትን ሲሉ እናውቃለን። እኔ ሁሉን ነገር ልቻል ብዬ ዝም ባልኩ ብር አምባር ተሰበረ ብሎ ሲዘፈን ሰው ዘፈን አምሮቱን ይወጣ ብዬ ያን ሁሉ ባዘፍን ብር አምባር አለኝ ብለሽ እንኳ ከረጀት እያልሽ እንዴ አሁን አይንሽ ብለርና ዋና እና ልጅ ዛሬ እኔ ከወቀሳ ትድኛለሽ ማፈሪያ ማጠሪያ ሆንሽ ብዬ ነው እንጂ አንቺ ምንድነው ማፈሪያ ማጠሪያ የሚሆን? ምን ሁኜ ካንተ በፊት የትኛውን ወንድ አውቄው አንተ ነህ? አንድ በቅሎ አምጥቼ እዚህ ባዴል ትሰሚኛለሽ? እኔን ተቦታ ቦታ ታንቀሳቀሰኝ ነበር። በቅሎ ማለት ነሽ አንቺም ያው እዚህ ቤት ተመጣሽ ጀምሮ ለኔ የጠቀምሽ ነገር ምንድነው? አንቺ በቅሎ ሚስትነት ማን አንቺ ሚስት ተምቶኝ እኔ ክርችር ልጅ እዚህ ባዴል ሻይ ተንገብገበህ መሰለኝ እኮ ይዘኸኝ የመጣህ አንተ። ስሚ ታደሰን ታላገባው ታንቄ ገመድ ባንገት ይብረሽ ስንት ነገር አንተ መሰልከኝ። ያንቺ እናትና አባቷ በስንት ሽማግሌ እኮ ነው ውስጥ ለውስጥ እኮ ነው የጨረስኩት ጉዳዩን እኮ። ምን አድርገህ ለምነው አንተ በሴት ተለምነህ አንተ በሴት ጠንተህ ለምናችሁ አይደል እናትነታሽ ኧረ ወጋየሁ እንደ ወጋሙት እኔ ታደሰ ተፈልጌ አልገኝ በባትሪ ሚያው ብለሽ ያገባሽ። ይኸውልህ ልክስ እኔ ልጆችን ሁሉ ለወግ ለማድረግ ግን ያበቃው እንዲህ ማለት አይቻልም እንጂ ልክስ እኔ ነበርኩ ያባታቸው ስላለው እኔ ስላለው ሴት ስላለ መሰለኝ እኮ ልጆችን የዳርኩልህ። ዋድድ የኔ ቤቱን ትዋድጃለሽ እንዴ? በተካድም አንተ ነህ ያን ሁሉ ነገር ግርስስ አድርገህ ወስደህ ይኸውልህ ማስተማር ስቱፒድ ነሽ። መጀመሪያው ነው እስከርፓፕ ነሽ እንደው እኔ ተው ከዚህ በኋላ እኔና አንቺ በቃ እኔና አንቺ ዶንት ኢንድ ላይፍ ኢንድ በቃ እኔም ኢንድ በቃ ኢንድ ዋይፍ ኢንድ በቃ ይሄው ጀበና ማን ነው ዜብራ የመሰልክ ይሄ ነው ስሙት ዜብራ የመሰልክ ዜብራ ዶንኪ መንኪ ኤፕ ነህ ሙት ታደሰ ኬፔንም ታስቀምጥበት ታመጫታለሽ የት ለማን ገብቶ ለማ ይሄ አንጎልፋቶ ሆኗል እኮ ወግጅ ሙት ሰሚ ተማርኩ ሰሚ የተሰናደው ኢቫፖሬሽን ሆኗል ዋፑሬት ሆኗል። ሲሳይ ኧረ ሲሳይ ተነስ እንጂ ረፍዶ የለም ወይ ዝም ብለህ ወድቀህ ቀረህ እኮ እና ተው እንጂ ቢረፍዱ ዛሬ ስራ የለም። ምን አደርጋለሁ? ዋና ልጅ እንዴት አብጌ ሰለስትና እግሩን ተሰብሮ እንዴት ተብሎ ሰምተህ ሄደ አልሰማህም? እኔው እንጂ እንጠይቀው እና እሳቸውን ለማየት ነው የምትቀሰቀሽ? አሃደን እንያቸው እንጂ ምን ችግር አለ? ሰው መጠየቅ ምን ይላል? እኔ መቼ ነው ሰሪዛ የምትወቂ? ስንት ጊዜ ሆኖኛል እኮ እዛ ከሄድኩ። እግሩን ተሰብሮ እንዲያርጎ ታጠኑ ተጠቅልሎ ነው አሉ ያለ። አሁን ሳትየው ብትቀር ልክስልሽ አየሽ፣ ምክንያት ፈጥረሽ ይጀለልት ነው አይደለ? አሁን እግሩ ተሰብሮ ተቀልጥሞ ምናምን እሱማ መከረኛ እህል ዝቀሽ ይዘሽ ለመድ ነው አይደል? እህል የሚባል ነገር አይሄድም። የአጥሚት እህል ይዘሽልኝ ነይ ብላኛለች። እንጂ አጥሚት እያፈለው የምሰጠው ተፈጨው የአጥሚት ዳቦ ይዘሽ ነይ ብላኛለች። ተዚያ ላይ ያዝና እንድ
የተሰበራበት ነው አልሽ እኮ ለእናትሽ ሙቅ ደግሞ አጥሜት ይዘሽ ትሄጂ። ኧረ ለእሱማ የምታፈላለት ነው እኮ ይዘሽ ነው ያለችኝ። ቆይ ማታ ተነጋገርን እኮ እህል የሚባል ነገር አይወጣም። ያይሽ ለምንድን ነው ግን? የተስማማን መስሎኝ ማታ አልተስማማንም። ተስማማን አብረን ልናድር ነው እንጂ ሊሄድ አይደለም። ኧረ እሙች ሀሳብ ግን አለውጣም። ይኸውልሽ ዛሬ ብቻ አላውቅም አልሄድም። ይኸውልሽ አሁን አንቺ ከፈለግሽ ሂድና አይተሻቸው እንደፈለግሽ ደስ ያለሽን ወስደሽ። ኧረ እባክህ ተነሳ አንተ ልጅ። ኧረ ተወረተው ማታ እንዲህ አሁን በጉልበቴ ተደፍተህ ችግር የለውም አብረን እንተኛ ትቼዋለሁ። ስናደድ የምናገረውን አላውቀውም አልከኝ። አሁን ደግሞ እንደገና አይ ግልቢጥ ወለልተኛ ስትይ ምን ልበል? ብራስቲ ስሊፒንግ አልነበረ እንዴ አንቺ? እኔ መጀመሪያውንስ ዶንት እንትን እኮ ነበር እና እንዴውስ ማይፊት ምን ማለት ነው? ምጥምጥ አድርገህ ተመጠመጥክ በኋላ አሁን አላውቅሽም ማርክ ማለት ነው። ሞት መጠመጥከኝ ሞት ሳሙና ላይ የቆመች ሰንደርስ መስል አሁን ሂጂ ውጭ ጎ ትለኝ። አሁን ቆይ አሁን ወይ ባላላ ጂስ ላይፍ ኖ ጂስ ትኖሪያለሽ ወይስ አዘር ወይስ እንደ ቦክስ ዋን ንብርር ላርግሽ? በዚህ ሽመል ማጅራት ስሊፒንግ ኤንድ ዴይድ ጎ ማንን እስካይ እኔ ልጃው ነው አሁን ወጭ አይደለም አርፈሽ ትቀመጫለሽ። በዚህ ዱላ ማንጅራትሽን ጠቅልዬ እዚሁ ላስቀምጥሽ ነው ማይ ስቶሪ ኢዝ ራስ ፍንክት ደምፍስስ እንደ ዘዳይድ ነገ ደሜን አታፊ ማለት ዛሬ አናት ክንልና በድንጋይ ያው ተስማምተን ብንኖር ሰሚ እንደዚህ እንደ ቋንቋው እንዳልተስማማን ሁሉ በዚህ በአማርኛ ብንኖር ይሻላል። እኔ ልጅም ብዬ ነው ትሰሚያለሽ። እኔ ውበት ለእኔና አንቺ ስንዋደድ ነው የሚያምርብን። አሁን ኧረ አባብያ ብሬ ማድር ነው እንጂ ምን አለ ውጣማሽ እኮ እንዲህ ይሆን ወንበር መቀመጫሽን አንስተሽ ልትፈነክችኝ የገዛሽ ሜለን እኮ ወደዛ ጠጋ ጠጋ ያለክሽ አላምሽ ስለምኝ ማድር አደር እንዲህ ሆነን ልንኖር ነው ወይ ልንቀጥል ነው ወይ ነው? እኔ ይኸውልሽ ያንቺ እናትና አባት ሁሌ እመም ነው። አንድ ቀን አታንሳቸው አታንሳቸው እኮ ተሰብረው ተቀልጥሞት ያለሽ አንድ ቀን ደህና ናቸው ተሽሏቸዋል ስትይ ሰምቻለሁ። እንዲሁ ምን አድርገው ነው እንዲጥምድ አድርገህ እንዲሁ ያስካቸው ምንድን ነው? እና ቆረጠው ፈለጠኝ ባሉ ቁጥር እዚያ እየሄድኩ እኔ እንትን ልል አልሄድም። እኔ እኮ ሀሳብህን ትተኸዋል ተስማምተናል መስሎኝ ነው እንዲህ ያልኩህ እንጂ አንተ እንዲያው የእግዚአብሔር ይማራችሁ እግዚአብሔር ይግደላችሁ ብለህ አታውቅም አንተ አንተ ተመስገን እንደምትይ ነው ግራ የሚገባኝ። እነሱም መቼ ተመስገን እንደሚሉ እኔም መቼ እንደሚያመሰግኑ ግራ ነው የሚገባኝ። ይኸውልህ ሲሳይ እኔ ከዚህ በኋላ ጠዋት ነገር ማታ ልመናን የሰልችቶኛል። ከዚህ በኋላ ይኸውልህ በቅቶኛል። እኔ እኮ 3 ትዳር በይው አንቺን እዛው ትዳር ብዬ እዚህ ቤት ይዤ ተሸክም የእነሱንም እኮ ያው በቃ ሸክም ነው ፈልገህ ታላንተ አንወርም ብለህ ፈልገህ መሰለኝ ያስከኝ እነሱንም መጦሩ ሰለቸኝ። አሁንም ቢሆን እጦራቸዋለሁ። በቃ አንተ ብትቀር ይሻለኛል። ቀርብኝ ልተኛበት ያው የተለመደውን ዝቀሽ ይዘሽ መርት ይቻልሽ መቼም አልቻልኩኝ። ያማንዲውስ ሊቀር ነው እርድብን በል ይኸውልሽ ነግራቸው ሙቅ ነው ያልሽ ሌላ ህል ቢወጣ ግን እንጣላለን። ወስዳለሁ ደግሞ ልትቆጣጠር ለምንድን ነው ግን የማታዳምጪ? ጎታው ልትቆጣጠር ለምን አልቆጣጠርም? ያመረጥኩ ነው እኮ ወንድ እኮ እንደ ወንድነት እኮ አስተር ብለህ እስቲ ኑር ኮስተር በል እና ሁለቱም ደካማ እግሬን እጄን ባሉ ቁጥር የኔ ህል እየተጋጠ ይሄዳል። የነሱ መጦሪያ ሊሆን ልጅ ነን ብትጦራቸው ትመረቃለህ እንጂ ሌላ ምን ይቀርብሃል አንተ? ደካማ ልጅ ብሎሻል። ኋላ ግን እንዳታለቅሽ ማታ እንዳትመጣ ነገርኩሽ። እዚያው መናመሽ ማታ እንዳትመጣ ከዚህ ቤት ዛሬ ከወጣሁ ሙቻለሁ። ንቅንቃለሁ ሙች እዚሁ ተጋድመህ ሳር እንዳይበቅልብህ ልክ ተጋድመህ ወደ ስታድር በይ የተለመደውን ዝቀሽ ይዘሽ ምክንያት ተሰበረ አንዱ ብቻ በል ተመስገን ተቀላቀለኝ። ኦሮ ምን አይነት እንትና ሰማኑ ይጣልብኝ ሰው አንድ ቀን ይሰለቻል እንኳን ይባላል። መዛቅ መውሰድ ኦሮ አንቺን ያገባው ቀን እንደው ምን እንደው እንጂ አይባልም። ያው እኔና አንቺ ቅራኔ እንዴ አንተ እኮ የምታስከፋኝ አላየሁም ስትል ምን ዳር ምን ተው ግድ የለም ሮበት አብዬ ውበት ተሳካ እኮ ያ ነገሩ ሆነ። እሞት እኔ ልሞትልሽ ይኸውልሽ ባላሉ እንዴ ተጎድተህ
እሰይ ተመስገን አድለዋን ነው ተመስገን ተመስገን ደህና ዋላችሁ ወይ ደህና ዋላችሁ ደስታው መጣጡ ነው አንቺ ሂጂ ምን አሁን ቤታችን ምን ብዙ ስላለበት በሉ ውበት ስራ የጀመርነው ስራ ለእንጨርሰውና እንመጣለን። በል ተስቀብቅባችሁ ነበር ጣሙን ያንቆቀው አይዘን አለ ጣም ኑሮ እኔን እንዲያል የሚያረግ ውበት እንተኛ እኛ ማኑረንበት እሱ እኮ ገና መጀመራቸው ነው እኮ አድረንበት ያይናባ ማን ነው? ምን እየሆንክ ነው? ምን እየሆንክ ነው ነው የሚለው እኮ ልታነቅ ነው። ኧረ እባክህ እስቲ ሙች በለኝ አይደል? ሙሊ ምን እንዴ ነው እንዴት እና ወገብ ላይ አስራ ነው እንዴት ምትታነቅ? አንገት ላይማ ነፍሴ ትወጣለች። ኧረ እባክህ እና ወደ ላይ ምን እንድትሆን ነው እንግዲያ? ግን አላሳዝንሽም? ራስህን ልታጠፋ እንደው ጥላሁን ሙት ራስህን ማጥፋት ከፈለክ እንደው እንዳለ መንደሩ በሙሉ ዛፍ በዛፍ አይደል እንዴት ዛፍን እዛ ጋር ዛፍ አለል እዛ ላይ ግራር አለል ትንሽ እንደሄድክ ዋርካው አለል ቆንጆ ዛፍ እያለ እኔ ደጃፍ ላይ ምን ያስተናንቃል? ደግሞ ሞተህ ለማትሞተው እዚህ ደግሞ ቆመህ እዚህ መንፈስ ደግሞ እኔን ይበጥብጠኝ አይደል? ልቀቀው ጥላሁን። እስኪ ቆይ ተረጋጊ። ታጣጥፈኝ ከዚህ አካባቢ ቶሎ ልቀቀው። ቆይ እስኪ ልታጠፋ ራስህን እንደው ሙት ምን አለ አንገትህ ላይ ባረከው። ልቀቀው እኮ ነው የምልህ። ሂድልኝ አሁን ጥላሁን እንዳለህ ሂድልኝ። ኧረ ዘንድሮስ ኧረ እኔ አልቻልኩም። ኧረ ጥላሁን አሁን አንተ ሳትሆን እኔ ነኝ ራሴን ማጠፋ እሙት ጥላሁን እኔ ነኝ ማጠፋ። ወይ ዘንድሮ እናንተ ኧረ የሲሄዳል ሰው ከቤቱ እንዴት ነው የሌለኝን ነገር አለኝ ብዬ የምልህ የለኝም ብልህም ምን እንትን አንተ መስለኝ ታለ አቺ ምንሽ ነው እንደምን ሰነበትሽ? ሰላም ነው እግዚአብሔር ይመስገን። ሰነበትሽ? ደህና ነኝ። ምን ሆነሽ ነው ብዬ ነው። ምንድን ነገር ተፈጠረ ብዬ ነው የመጣሽ? ምንድን ማን ምን ሆነሽ ነው የመጣሽ? የመልጅ ናት የሷ የታለም በልጅነቷ ስላሳደግኳት የእህቴ ልጅ ናት እና እንደ እናት ነው የምታየኝ እና እናቷ ብዙም ቀን አብራት አልኖረችም። አይደለም አሁን እኮ አባባ እሷ ጋር ሁኚ ብሎኝ አሁን አድርሶኝ ነው ሄደ። ማለኝ እናትሽ ላይ ሁኚ። እናትሽ ላይ ከአባቴ ጋር ነበር የምኖር። ከዛ ሌላ ሚስት አገባና ከሴትዮት ጋር አልተስማማንም። አሁን ደግሞ እናትሽ ተያዝሽ ብሎ እዚህ ጋር አድርሶኛል። እና አንቺ የውበት ልጅ ነሽ? ውበት አትበይ። ምንድን ነው? ኧረ ምንድነውማ ምን እላለሁ? አንቺ ምን ስትይ ነው ከረምሻ? ምን አልሽው? አንቺ ታውቂዋለሽ እንጂ ምን አልኩ ነው እንትን የመጣ ይሄ ጉጭ ነው ወደቀብኝ ጥለህብኝ መጥምጠህብኝ ስትይ ኖርሽው እና አሁን ሳንተ ሊመጠመጥኩ ረራ ዝም በይ አደራሽን። እስቲ ማይ ወይ ግን አንቺ እሷልሽ እስኪ በእናቴ ጥላይ መጣ። እስካሁን አባባ ነበር ያሳደገ። አሁን ተሯን እሷ ተያዝሽ አለ። ያዝሽና የለችም አትይው። እንደውም ሰላም ሊልሽ ነበረ ቸኩሎ ይመጣ። ሰላም ይበላት እንጂ ይምጣና ሰላም ይበላት። ኧረ ተውቀኝ ሰላም ይለኝ። እንዴት የማያውቅሽ? እንዴት አያውቀኝ? የልጅ አባትሽ አይደል እንዴት የማያውቅሽ? እየተናገረች እኮ ነው። አንቺ ጉዴኛ። ምንድነው ጉዴ? ምን ዝማድ ጉዴ ነው? እንዴት ጉድማ አይደለም መደበቅሽ ነው ጉድ። ምን ነው እኔን ሸሽገሽ ስታታልኝ ጠይቀኝ። መጀመሪያ ልጅ አለሽ ወይ ጠይቀኝ። አስታገበኝ እሞት ማይጠፈነዋል ውላችን ላይ ልጅ አለኝ። እኔ እኮ ልጅ አለኝ ብቻ ውሌ ላይ ጥፊያ ልረዳ ላግዝ ተነጋግሬ ነው። አንቺ ተናግረሻል በይ ልጅሽን ክደሻል። አንቺ ካዲ ሌባ ነሽ። እንደውም አንቺ ሌባ ነሽ።
አትናገሪም? ልጅ አለኝ ብትይኝ ምን እልሻለሁ? አልጠየቀኝም። ወግጭ እስከምጠይቅሽ ምን ትሰሪያለሽ አንቺ? ማፍሽ ምን ይዟል? ብትጠይቀኝ አለኝ ልህ ነበረ እና አንቺ ምን እንዲሁ አይንሽን በጨዋጥሽ ደግሞ ዝም ደግሞ ልጅ ክብረ ንጽህና ወስዴ ነው ወስዴ ይሄን ባስከም አሁንስ ቢሆን የእሱ አባት ብቻ ነው ገና ልጅ እያለሁኝ ወሰደኝ። እዚያው እንደተጋባን እሷን ወለድኩኝ። እዚያው እንደወለድን ተፋታን። አይ 19 ዓመቷ ነው። 19 ዓመት ሙሉ እንዲቹኝ እንዲጭብጥብጥ ብዬ ድፍና አድርጌ ማንም ሳይነካኝ እሞት ይኸው ከዚያ አንተን አገባሁ። አንተ ከፈትከው እንደገና ከፋፍቶ ሽክረማው ምን ይሄ ነው እንዴት አንቺ 19 ዓመት ሙሉ እንዴ ምን ያምርብኛል ብላ ዝም በይ። እንዴት ነው የምን ዱላ ነው ተሰሚያለሽ? እኔ አንቺን አይደለም አንቺ ቢሆን ግን አንጎራድጄ ከቤት ያስወጣሽ ነው። ምን አድርጌ እኔ ልጅ እንዳንቺ አልክድም። እኔ መች ካልኩኝና ካልሽ እንጂ ይኸው ልጅ ነው አሁን አልክድም። ፍታ ስትመጣብሽ እንጂ ክደሻታል። ልጅ አይካድ ጊዜውን ጠብቆ ልጅ ቢሆንም ባይሆንም እኔም አሳድጋታለሁ። ግድ የለኝም። ከልጆቼ ጋር ታድጋለች። ስላደገማ አይደለም የመጣች እኮ ብታድግ እራሷን ትችል ነበር። አይዞሽ እና አሁን ቆይ እንጂ ለምን መጣች ነው? ተይ ውበት ተመከሪ። ምንድን ነው አሁን ቆይ እንደዚህ አምባጓሮ የምትፈጥር ለምን መጣች? ለምን መጣች አላልኩም። ለምን ዋሸሽ ያልኩሽ እና አልዋሸሁም። አሁን ከ19 ዓመት በኋላ ነው አንተን ያገኘሁ። ከዚያ በኋላ የለም ምን ያልኩኝ ምን ነው የሌለ ወንድ የሚባል ነገር ከዚያ በኋላ እሷ የከሷ ልጅ ክብረ ንጽህና ነው የወሰድከው አንተ ነህ። እጃጀ መጥቶ ስትይ ስታለቅሽ የውሸትን ባስታለቅሽ እኮ ነው ሰነበትሽ ማለት ነው። ያ 19 ዓመት ሙሉ ተከርኖ ይኖራል ነገር መክፈት ማለት ከዚህ አንሷ ያንስም ብዬ ነው። ምን የትከዲን ግጥም ነሻ ግጥምጥም ቁልጥም ግልድም ነሻ አሁን 19 ዓመት ተከፈተ እንግዲህ 19 ዓመት በክሬ የተቀመጠውን እንግዲህ አንተ ከፍተዋል ብያለሁ ተናግሬያለሁ። እንግዲህ ምን ተሆነ እንግዲህ አይዞሽ አይናውጣና አይዞሽ እህቶች አሉሽ ተነሱ ጋር እንትን ትያለሽ። እስ እንግዲህ በቃ እንግዲህ አይዞና ምን ነው የሚበቃ ምን ችግር አለው? እንዳንተ ልጆች አግብታ ለአቅመ ሔዋን ደርሳ አግብታ አስተምጣ ድረስ እዚህ ቁጭ ትላለች ከነቷ ጋር። እኔ መቼም ቢያ ተቀመጥ። አንቺ ግን አትዋሽ። እልሽ እንዲህ ነኝ እንዲህ ነኝ ይፈል አይደለሽ አንቺ ነኝና ሌላ ወንድም አለሽ? የኔ ትንሽ ወንድም አለ። ያንቺ የአባቴ ልጅ ነው። ሌላ ስለዚህ የለሽም ተሷ የሷ በእናት የምትገናኙ እስካሁን የለም። አምጪ ችግር የለም። የላስ አንቺ ካለ አምጪ ሰብስቢያቸው። ታደሰ ልጅ ያለው ብለሽ ሰብስቢው ይሄን ቤቱን ባለጣና ታርጊው። እኔ ምን ተንግዲህ ምን ለየትኛው እድሜ ሌላ የለሽም? እንደውስ ደግሞ ተንግዲህ ምን ተንግዲህ ያምራል እንደገና ወጣት እኮ ያምራል ከእንግዲህ እና ምን እንዴት ነው ምን ችግር አለ? አንተም ልጆችን አንተ ከፈልጉ ይምጡ። ያው መቼም አይደለም ወጣት ለመሆን ያምራል ስትይኝ እኔ ሸመገልኩብሽ አረጀሁብሽ አልክ። ራስህ ከአንደበት ያወጣው እኔ አላልኩም። የብዬህም አላውቅም እስከዛሬ 2 ዓመታችን ነው ከተጋባ። እንዴት አድርገሽ ትይኛለሽ? ከተጋባ ሰደቃሽን እያሳየሁሽ እንዴት አድርገሽ ምን ሰደቃ ነው? አይኔ አባ የአይኔ አባ የአይኔ አባ የአይኔ አባ እንደው መከራዬ ተንቧልን እንደው እኔ ምን ላድርግ? እኔ እኮ ጥላሁን መስሎኝ ነው። ገደሽ እንደው መከራዬ እናንተ እስቲ ነይ ገና ነኝ እኔ መሆኔ አብዬ ቢሆንስ አሁን እኔም ነው እቂ እስቲ ጭመቂ ኧረ የኔ ወዲያው ልቅማየንኩት ውበት አቤት ደህና መሻችሁ ወይ እናንተ? ደህና አላችሁ? ማን ነው? እኔ ነኝ። ያየሽ ዋ እንዴት ነሽ? ደህና ነሽ ወይ? ደህና ናችሁ? ተረዳታችሁ? መስኪን ደህና ናችሁ? እና እኔ እንጂ ግቢ አልገባም። እኔስ እናንተ እንደው ነገር ገጠመኝ እባክሽ። ምን ሆነሽ ነው? እኔ እንደው ተይኝ። እንደው ማዋየው ባጣ አንቺ ላይ መጣሁ። ምን ሆነሽ? ምን ያስቸኩላለሁ? እንደው አደራሽን እንደው እኔስ ነው ያሲሳይ አደራሽን ነጋጠባ ንዝንዝ ነጋጠባ ጭቅጭቅ ተሱ ጋር ልንሞት እኮ ልንተራረድ እኮ ነው። አደራሽን እንዴት ደግሞ እናንተማ ደግሞ ጥሩ አልነበራችሁ? ለእናት ለአባትሽ እህል እየወሰድሽ እየሰጠሽ እያለ
ይኸውልሽና አንድ ቀን እንዲያውም አብሬ አልተኛም ብዬ አጠገቤ እንዳተኛ ብዬ እሪ ብዬ በግድ ነው የተኛ። ለቤተሰቦችሽ እንዴት እህል እየወሰድሽ የምትሰጭ እናንተ እናት አባት እንዲያው አይረዳም ነገራችሁ። እና ለምንድን ነው አንቺ ፊት ለፊት እሱ እያየ አንቺ ስምትወስጂ እንዴት እና እንዴት ደብቄ ስርቆ ነው እንዴት? ኧረ ያማ ስርቆ አይደለም። ይኸውልሽ ወንድ ልጅ ጎመን ቅርድ ይበዛበታል ይባላል። አሁን ጎመን ስትቀረድጅ ወንድ ይከመረል ልክ ስትቀቂው መቼም ባዶ ነው የሚሆን። ያ ሁሉ ጎመን የተደ ነው የሚል ወንድ ምንም አያውቅም። እንደው አይኑ አለማየት ነው። ይኸውልሽ የእሱ እንትኑ አይኑ ካላየ ምንም አይልሽ። አንቺ ፊት ለፊት ለምንድን ነው ምናባት እኔ ደግሞ የወሰድኩትን ሁሉ ሽሮም ወሰድኩ፣ በርበሬም ወሰድኩ፣ ጤፍም ወሰድኩ። መናገር የመደበቅ አይሆንልኝ። እንግዲህ ባትወስጂም ወሰደሽ ነው የሚልሽ። ያየሽ እሞች በቃ እንግዲህ ባትወስጂም አሁን ምንድን ነው ያለብሽ? እንትን አንቺ ስትወስጂሽ ልክ አድርገሽ ቁጥር አድርገሽ እሱ በሌለበት ወይንም ሴተኛ ቆጣጣሽ አረሽ እንዶ ጠዋት መቼ ምን ይዘሽ ነው? እንግዲህ እኮ አይቸግራቸው ማድረሽ ደካማ ስለሆኑ ማን ያስፈጭላቸው? ወፍጮ ማን ይሄድ ማን ያበጥር? ወፍጮ እኔም እንደምታየኝ ቤት እዚህ የራሴን እንትን እላለሁ። አይደርስሽም አንቺ። አሁን እኔም ጉድ አወጣሁ። ምሽት ይዘሃል ውሽማ ይዘሃል አብረኸኝ አትተኛም አልኩ። ገንዘቡን እየወሰደ እየበተነ አደረሽ ልንተናነቅ ነው፣ ለነፍስ ልንዋደቅ ነው። እንደው ምን አባቴ ላድርግ ነው? እነሱ ሲያጠፉ እንጂ ያንቺን እንትን ሲያዩ እኮ ደስ አይላቸውም። ግን እነሱ ሲረዱ አይመስላቸውም። እነሱ ሲያወጡት አይመስላቸውም። ያማናቴ በየዓመት በዓሉ እናንተ አለማየት አለማሳየት ካላየ አያመውም። ማየት አይን ነው በሽታው። ይኸውልሽ እኔ ስንፋት አልኩት አንቺ ተይ እንጂ እኔ እንደባት ያሳዝኑኝ። የለም እዚህማ አትዳረሽም። ውበት እግሩን በይሰኙ አደረሽ እንዲህ ተቀልጥሞ ወድቆ አባቴ ናንድን ጠይቀው ብዬ ብለው አለድም መቼም መሄደውን ነው አለድም እያረገ ተጎላመመ ተጋድሞ አደረሽ ቀንም ሙሉ ተኝቶ ወስዳለች እያለ አንቺ ነሽ መጀመሪያ ጥፋት ያጠፋሽ። በይተው አሁን ዙሮ ተንግዲህ ያው ይሄ መፋታት ምናምን የምትይውን ያለ ነው በየቤቱ እኮ ጉዱ ማለት ነው። እሱስ ነው ሁሉም አራይት ሸፍነው ነው እንጂ በየቤቱ ብዙ ጉዳይ እሱን ነው የምልሽ እንጂ በየቤቱ ልሽ እንደዚህ ይፋ ስለማይወጣ ነው እንጂ ሁሉም ወንድ አይወድም። እንዲያውም ተቤት ስትወጪ የማይወዱ ወንዳለ እናትሽ አባትሽ ላይ ስትወጪ የማይወዳል የማይወዷሉ። ያማመችም አንድ እዚህ ቅናቱማ ያለ ነው። እኔ ደግሞ በዚህ ቢለኝ እንደው አባቴ ላድርግ ብዬ በህሉ ብሎ እንዳይመስልሽ ደግሞ እንደዚያ ስትሄድ ዱላ እንዲድሩብኝ ደግሞ እንዲሆን እንትን ብለው የሚል ሀሳብ ሊያስብ ይችላል። ያማ ቀደም የቀረውን አዳሚ ሲላጋ የቀረውን ዛሬ ይሄንን እንደ ኩፍንችር የሆነ ባል አግብቼ እንደው መቼም ኮከብ ነው ኮከብ ገጥሞኝ ተገጣጠምኩ ቀረ። አሁን ማን ያለኝ ማን ያለኝ እንደ ሰማን ማን ይግደለው? ኧረ ማን ይግደለው እንጂ አየሽ ሌሎች ማን ያስታርቀን እያሉ አንቺ ደግሞ ማን ያለኝ ምገባ ማን ነበር እሱስ እዚህ ሳትዳረሱ እንግዲህ ዞሮ የምትወስጂው ነገር አታሳዩ። እሺ አይነግም ነው ግን አቻየሽ በሞት ይገኝ አልገባች አላሶሽ ነይና አልገባራ አፈርሶ እንዴ በደረሰች ቤት ያደን ደግሞ እንዴ እና እንግዲህ ሆድሽ አሻክርዋ ያለ ነው ላዲያክምሽ ብዬ ያለ ነው ታዩ ማሽንሽ በይ ደህና እንግዲህ ድብቅ እያረኩ ቁጥር እያረኩ ይጀለ እንዴ ሲሆን በሌለበት ደርሰሽ ፍትሽ እሺ አንቺንም ማረግ ዘንድ ደርሰሽ መጥተሽ አረሰሽ እቤት ይዋሽ እንዴ ብቻ በል የሆነ ሰው ገጥሞኝ ደህና አይበይ ደህና አይ አሜን በይ አንቺ ጉዱ በየቤቱ ነው። አንቺ ጋር ብቻ መስሎሻል? የሚያወጣው ጠፍቶ ነው ሁሉን